ሰላም ጤና ይስጥልኝ ውድ የምኩራብ ሾው ተከታታዮቼ፣ አክሊለ ሽመልስ ነኝ። በያላችሁበት ሰላም ይድረሳችሁ። ዛሬም እንደተለመደው በአዲስ እንግዳ መጥቻለሁ። እንግዳዬ የአዲስ አበባ መጽሐፍ ቅዱስ ኮሌጅ ፕሪንሲፓል ወይም ዋና መሪ ናቸው። አክሊሉ ኩማ ይባላሉ። በቅርብ ጊዜ በሚዲያ ላይ ከአንድ ሁለት ጊዜ ታይተው ነበረ። እኔም በዛ አጋጣሚ ሀሳባቸውን ልሰማ ላያቸው ችያለሁ። ስለዚህ ያን ካየሁ በኋላ በአንዳንድ ሰሞናዊ ወቅቶችም እንደው መጽሐፍ ቅዱስ የምላሽ በሚፈልጉ ጉዳዮች እንግዳ አድርጌ እንዳወራቸው ስጠይቅ ያው የተጣበበ ጊዜን ያላቸው ትልቅ ተቋም መሪም ስለሆኑ ፈቃደኛ ሆነው ተገኝተውልኛል። ዛሬ እንግዲህ በሰሞኑ ቃለ ሕይወት መግለጫ የተለያዩ በወንጌላውያን ሰርክል የሚነሱ ያስተምሮና ብዥት ያላቸው ነገሮች ከሳቸው አኳያ ያለውን ምላሽ የምንማማርበት ጊዜ ይሆናል። አብራችሁን ቆዩ። እንኳን ደህና መጡ አቶ አክሊሉ ለማ። ኩማ አክሊሉ ለማ ይባላል። አክሊሉ ለማ ፕሮፌሰር አክሊሉ ለማ። እንኳን ደህና መጡ። እንኳን ደህና ቆያኝ። ዩዥዋሊ እኔ አንቱ ማለት ለኮሚኒኬሽን ይከብደኛል። በጣም እኔም ይከብደኛል። ስለዚህ አንተ ይፈቀድልኛል። እኔ በጣም በእድሜም ትልቅ የሚሆኑ እንትን እንደ አባት የሚሰማኝ አንተ ብዬ ሳወራ ነው። አይመጣም። እንግሊዝኛ አንቱ የለም፣ በእኛ ነው አንቱ ያለ። ቴንኪው በጣም ሰሞኑን ኮሌጃችሁ እያስመረቀ ተማሪ እንደሆነ አውቃለሁ። በጣም ቢዚ ስኬጁል ላይ እንደነበር ካውቃለሁ። ግን በዚህም ታይት የሆነው ስኬጁል ስለመጣ በጣም አመሰግናለሁ። አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ምናልባት ቅርብ ጊዜ ስለሆነ ሚዲያ ላይ መጣው እንደው ወደ ኢሹ ቶሎ ከመግባቴ እንደው አክሊሉ ኩማ ማን ነው? አስተዳደጉ፣ አሁን ያለበት ስታተስ ትንሽ አንተን ዲስክራይብ በሚያደርግ መልኩ ለተመልካቾቻችን ግለጽ ነው። እኔ እንግዲህ በክርስትና ቤት ነው ያደግኩት። ኦፍኮርስ ባዮሎጂካል ቤተሰቦች ኦርቶዶክስ ናቸው፣ ግን ሬዝድ የተደረኩት በክርስቲያኒቲ እንትን ውስጥ ወይም ፕሮቴስታንት እምነት ቤተሰብ ውስጥ ነው ያደግኩት። በመጀመሪያ መምህር ነበርኩ። ሴኩላር መምህር ነበርኩ። ትንሽ ጊዜ ነው ግን አልቆየም፣ 2 ዓመት እንደዚህ መምህር ሁኜ ዝንባሌ ስነ መለኮት እንደዚህ ስለነበረ በስነ መለኮት ትምህርት ቤት ገባሁ፣ ተማርኩ። ከዛ እዛው አካባቢ ደግሞ የማስተማር እድል የማገልገል እድል አገኘው እና ያው ያለፉት 10 ምናምን ዓመታት ስነ መለኮት መማር ማስተማር፣ አሁን ደግሞ ወደ አመራር ምናምን እንደዚህ መጣሁ። ጉባኤ እግዚአብሔር ቤተክርስቲያን ነው የማገለግለው። ምንድን ነው የትምህርት ዝግጅት በስነ መለኮት ምን ላይ ነው? ስነ መለኮት ያው ኢገስት ነው። ያው ኢገስት 2 ፕሮግራሞች አሉ እንደምታውቀው፣ የኤምኤቢቲኤስ የሚባል አለ፣ ኤምቲኤች የሚባል አለ። እነሱን ነው እንትን ያልኩት መጀመሪያ። ከዛ እኛ ጋር ደግሞ አለ ኤምዲቭ የሚባል ደግሞ ፕሮግራም አለ፣ ማስተርስ ኦፍ ዲቪኒቲ የሚባል አለ። እሱንና ከዛ ደግሞ አንድ የፒኤችዲ ፕሮግራም ሆፕፉሊ ዲስ ይር ያልቃል ብዬ የቆየ ትንሽ 1-6 ዓመት የቆየ ፕሮግራም አለ። በዚህ ዓመት ያልቃል ብዬ አስባለሁ። ስለዚህ እዛ አካባቢ ነው እንግዲህ ስለ መለኮትን መማር ላይ ነው። ስለዚህ እጩ ዶክተር ነው ይባላል። አይ ቲንክ አትባሉ እንባላለን። አትባሉ ይባላል። they don't encourage us። እሺ፣ አመሰግናለሁ አክሊሉ። ቅርብ ጊዜ እንግዲህ ማህበራዊ ሚዲያ ላይ ብዙ አጨቃጫቂ ርዕሶች እየመጡ ነው። ቤተክርስቲያን ያው ለዘመናት የምትከራከርባቸው የተለያዩ ርዕሶች አሉ። አንተ ከአንደኛው ጋር እንዲያውም ከቅርብ ጊዜ ተነስቶ የነበረው ከልሳን ጋር በተያያዘ ማህበራዊ ሚዲያ ላይ አስተያየትን አጋርተህ አይቼ ነበረ። ፌስቡክ ላይም ስለጥፍ አይቻለሁ። አንዳንዶች ሌብል አድርገው ነበር፣ እንዲሁም እየገባሁ እከታተል ነበር። የዛ ሰሞን ኢሹ ነበርክና ኢትዮጵያ ቤተክርስቲያን ሲሆን አጠቃላይ ወንጌላውያን ክርስቲያን የተለያዩ ቪዎች አሉ። በየዘመናቱ ሀሳቦቹ ላይ ተነስተን ክርክር እናነሳለን። የኢትዮጵያ ቤተክርስቲያን እንደዚህ አይነትን አጨቃጫቂ የሆኑ ሀሳቦችን በልምዶች፣ በጸጋ ስጦቶች ላይ በተለያየ ጉዳይ ልዩነት ያለባቸውን ሀሳቦች አንድ ላይ የምታደርግበት ነገር ልክ ነው ወይ ብለህ ታስባለህ? ማህበራዊ ሚዲያው ላይ ያለውም ሊሆን ይችላል፣ እንደ ቤተክርስቲያንም የሀሳብ ልዩነቶችን የምናስተናግድበት መንገድ፣ የምናወራበት መንገድ ልክ ነው ብለህ ታስባለህ? ከሱ ጀምር። ድሮ አይ ቲንክ ብዙ እነዚህ ነገሮች አይጎሉም ነበረ።
ወደ በተለይ ይሄ ዲጂታል ሚዲያው ምናምን ከመምጣቱ በፊት እና ያው ልዩነቶቹ አሉ፣ ግን ሰዎች ወይም አገልጋዮች፣ መሪዎች እንደዚህ ትኩረት የሚያደርጉ በሚያግባባቸው ነገር ላይ አብረው እንትን ይላሉ። ድዌል የማድረግ ነገር ነበራቸው። አሁን ግን ደግሞ ነገሩ የተገለበጠ የመጣ ይመስለኛል። የማያግባቡ ነገሮች በጣም አጀንዳ እየሆኑ ይሄ የየራሱ ኮዞች ይኖሩታል። እነዚህ ነገሮች እየጎሉ የመጡበት እና የማያግባቡ ነገሮች እየጎሉ የመጡ ይመስላሉ። ከዛ ደግሞ መወያየቱ ጥሩ ነው፣ ግን አንዳንድ ነገሮችን ያው መያዝ ጥሩ ነው። አንደኛ የቸርችን ኦቶሪቲ በአንዳንድ ጉዳዮች ላይ እንግዲህ እኛ ብንወያይም እንደ አማኞች እንደ ወንድምና እህቶች ልንወያይ እንችላለን በተለያየ ርዕስ ላይ፣ ግን አንደር ቸርች ኦቶሪቲ ቢሆን ጥሩ ነው። ገብቷል። በግልም እናወራለን፣ ወደ ላይ መሸቀበም ደግሞ ቤተክርስቲያን አንዳንድ ነገሮችን ስትናገር ለእሷ ምላሽ እንሰጣለን እና በአቅጣጫው በጣም እንትን መሆኑ እሱ ያሰጋኛል። ሁለተኛው መወያየቱ አሁንም ጥሩ ነው፣ ለትምህርት ከሆነ ጥሩ ነው። በተለይ ደግሞ ይሄ ዩኒቲያችንን አንጥሮ የሚያወጣልን ቢሆን በጣም ጥሩ ነው። ግን አንዳንዴ በጣም ምን ይሆናል ለመሸናነፍ፣ ያንተን ፖዚሽን ለማጽናት በክርክር ሞግተህ አንደኛ ለመውጣት አይነት ነገር አለ አይደለ? ከርነል ይሆናል። በክርስቲያን ቴዎሎጂ ውስጥ እንድትስማማ የሚጠበቅባቸው ነገሮች አሉ። ኢሴንሻል ቱ ሳልቬሽን የምትላቸው ነገሮች የግድ ያው ያስማማዋል፣ መስማማት አለብህ። ለድህነት ወሳኝ ነው ብላ የምትላቸው። ከዛም አልፎ ሁለተኛው አጥር ለምሳሌ ኢሴንሻል ቱ ኦርቶዶክሲ ብለን የምትለው ጉዳይ ላይ ኮምፕሮማይዝ አታደርግም። ትራዲሽንህን ሰምሃው ልትቀበል ትችላለህ፣ ግን ለምሳሌ ክርስቶሎጂ ወይም ትሪኒቲ ወይም እነዚህ አይነት አመለካከቶች ላይ ሲሪየስሊ መግባባት ይጠበቅብሃል። ትራዲሽንህ ግን ያው ሼፕ ሊያደርገው ይችላል። ግን ናን ኢሴንሻልስ በምትለው ነገር ላይ በሙሉ በጣም ስተርን በሆነ መንገድ አለ አይደለ? ወንድምህን ጥለህ የማሳመን አይነት ነገር ትመለከታለህ። ናን ኢሴንሻልስ የምትላቸው ማተርስ ኦፍ ዲፍረንሶች፣ ተለያይተን በመለያየት አብረን ልንኖር የምንችላቸው ነገሮች ናቸው እና ሁሉም ኢሴንሻል የመሆን እና ይሄ ደግሞ አለ አይደለ? በመሸናነፍ እና አንዳንድ ጊዜ ደግሞ ሃርሽ በሆነ መንገድ ሰው ስህተት ኢቨን አግኝተ ሰለብሬት ማድረግ ምናምን አለ። እነዚህ በጣም እሱ በጣም ያሰጋኛል። ለእውቀት ለመዳን ለህብረት ለመታነጽ ሳይሆን ነገሩ ምን ይሆናል ለማሸነፍ ከቻልክም አንተ እዛ ላይ ሆነ ሰለብሬት ለማድረግ ምናምን መሆን የለበትም የክርስቲያን ውይይት። ግን ያው ጥሩ ነው። ያው ጀማሪዎችም ስለሆንን ሚዲያውም ላይ አዲስ ስለሆንን ለውይይቱም ጀማሪዎች ስለሆንን በኋላ ዲያሎጉ ስርዓት እያዘ የሚመጣ ይመስለኛል። ጥሩ እይታ ነው። ቅርብ ጊዜ እንግዲህ ከእንደዚሁ እንትን የኢትዮጵያ ቤተክርስቲያን ውስጥ የቃለ ሕይወት ቤተክርስቲያን አንዷ አንጋፋና ትልቅ የምትባል ቤተክርስቲያን ናት። ለራሷ ቤተ ምዕመን ያው ሚዲያው ላይ ያለው አንዳንዱ ጩኸት ቃለ ሕይወት ቤተክርስቲያን ለኢትዮጵያ ቤተክርስቲያን አልሰጠችም። ያን መግለጫ ደጋግመው ተናግረዋል። ለራሳቸው ቤተክርስቲያንና ለራሳቸው ምዕመን የሰጡት ከሐዋርያትና ከነቢያት አገልግሎት ተነስተው መድረካችን ላይ እንቀበልም የጸጋ ስጦታዎች አንዳንዱ ኢንኮንሲስታንት ነው ይላል፣ አንዳንዱ ኮንሲስታንት ነው። የጸጋ ስጦታዎች በሙሉ ዛሬም ይሰራሉ፣ አክቲቭ ናቸው። ለቤተክርስቲያን ለአካሉ የተሰጡ ስጦታዎችን በሙሉ እናምናለን ካሉ በኋላ መጨረሻ አካባቢ ደግሞ ሐዋርያትና ነብይን አንሾምም መድረካችን ላይ ማናገለግልም ይላሉ። በእርግጥ ይህ የቃለ ሕይወት አቋም የነበረ አቋም እንደሆነ ይታወቃል። አሁን መጥተው ፊት ለፊት ስላሉ ነው። 2013 ዓ.ም የመሰረተ ክርስቶስ ቤተክርስቲያን በአራት መምህራኖቿ ባወጣችው መጽሐፍ ሐዋርያትና ነቢያት የዘመኑ ሐዋርያትና ነቢያት የሚል ይህንኑ ተመሳሳይ አቋሟን ዲክሌር አድርጋለች። አይተው ከሆነ መጽሐፉን አላቅም። ከዛም በኋላ ህንጸት ላይ ቲንክ የዛሬ 2 ዓመት አካባቢ በዶክተር ሶፋኒት ተገምግሟል። እሱ መጽሐፍ የታዳሚና ማስተያየት ተሰጥቶበታል። ስለዚህ የእነሱ አቋማቸው ነው። ግን አጠቃላይ ሰምተዋል ብዬ ስለማምን ሙሉ እንትኑን አሁን በመጽሐፍም አውጥተዋል። እንዴት አየኸው የቃለ ሕይወትን አቋም ያለውን ግብረ መልስ እንደ አንድ የሥነ መለኮት መምህር እንደ አንድ አገልጋይ ያንተ ቪው ምንድን ነው የሚለውን ከሱ ልጀምር። ያ እንግዲህ አሁን መጀመሪያ እንዳልኩ ነው እንደዚህ ፐብሊክ የሆኑ ዲስከሽኖች ውስጥ በተለይ ቤተክርስቲያን
አጭሩና ምናልባት የመጀመሪያው መልስ በበጎ ነው ያየሁት ነው። በበጎ ነው ያየሁት ብዬ ነው የሚጀምረው። እንደ ቅድም እንደተናገርኩት ቤተክርስቲያን ላይክ ዲፍረንስ ቢኖር ሁሉ ነገር አለ አይደል? አትቀበለውም እኮ ይሄ እንደዛ ባይሆን እንደዛ ባይሉት የተሻለ መንገድ የለም ምናምን ብለህ የምትላቸው ነገሮች አሉ። ባይኖርም ግን ሁሉም ሰው ቤተክርስቲያን አቋም ላይ እንደው ጭቃ መቀባት እና ይሄ አይነት ነገር አለ። ከዚህ በፊትም ሌላ አንዲት ቤተክርስቲያን በሆነ ጉዳይ ላይ የሆነ አቋም ስትይዝ በቃ ሆ ተብሎ መሪዎቹን እና የመሪዎቹን አቋም ማስለወጥ የሚፈልግ አይነት የሚመስል ሆታ አለ። እሱን አትቱድ ስለማልወደው ነው። ስለዚህ ምን ማለት ነው? የቤተክርስቲያን አመራር እንደዚህ ሙሉ ለሙሉ ባትግባባው እንኳን በአክብሮት ልትቀበለው ይገባል የሚል እንትን አለ። ምክንያቱም እንዲህ አይነት ዲያሎግ በተለይ ፐብሊክ ስፌር ላይ ያለው ዲያሎግ የግለሰቡን ስልጣን የገነባ የተቋማዊውን የቤተክርስቲያንን ስልጣን የሚያፈርስ መሆን የለበትም። የእሱ ነው። ከዛ ባለፈ ግን በእንደዚህ አይነት ሁኔታ ውስጥ ያው ቤተክርስቲያን ልጅ ከሆን ከተስማማ ጉዳዩ ትታዘዛለህ። ካልተስማማ ደግሞ በውስጥ አደረጃጀት ትጠይቃለህ። ውጭ ከሆንክ ደግሞ በጨዋ ደንብ ነው እንደዚህ አይነት ነገሮችን መናገር ያለብህ። ይሄንን አሁን ምለው ለቃለ ሕይወት ብቻ ሳይሆን ሌሎች ቤተክርስቲያኖችን በአንዳንድ ጉዳዮች ላይ አቋም ይዘው ዘመቻ ስለሚከፈትባቸው ነው። አዚፍ አለ አይደለ? ነገ መጥተው እንደ መሪ አንዳንድ ጉዳዮች ላይ እንዳይናገሩ እስኪያሰጋቸው ድረስ የሚደርስ ነገር አለ። ስለዚህ በተለይ እንግዶቹ እኛ ከውጭ ሆነን አስተያየት የምንሰጥ በጨዋ ቋንቋ እንደ እንግዳ መናገር አለብን። የቤታችን ጉዳይ ሲሆን ደግሞ በዛ መልክ መደረግ አለበት። ከዛ በመለስ ግን ቤተክርስቲያኒቷ ያደረገችው በጎ ነገሮች አሉ። ለምሳሌ አንደኛው በተደጋጋሚ በኢንተርቪው ይላሉ፣ መጽሐፉን አላነበብኩትም። በኢንተርቪው ግን ቤተክርስቲያን የመጠበቅ ተግባር ነው ይላሉ። ቤተክርስቲያንን ይሄ በመሆኑ እና ደግሞ በዚህ ጉዳይ ላይ አንዳንድ ጊዜ ብዙ ሰዎችም ጥያቄ ያቀርባሉ። መሪዎች ቢወጡ፣ መሪዎች በዚህ ጉዳይ ላይ ቢናገሩ የሚል ነገር አለ እና ሁሉም እንደምታየው ሁሉም የቤተ እምነት መሪዎች ወጥተው አስተያየት አይሰጡም እና ቃለ ሕይወት ምሳሌ ስትሆን በቤኒሂንም ጉዳይ ወጥታ መግለጫ ሰጥታለች። ሰማሁ የምደግፈው ነው። አሁንም ደግሞ ወጥታ ኮንሰርኗን ማጋራቷ ኢንኮሬጅ የማደርገው ነገር ነው፣ የምደግፈው ነው። እና ችግሩ ፕሮባብሊ በራሳቸው በተለይ ገጠር ባሉ አጥቢያዎች ውስጥ በጣም በብዛት እንደሚስተዋል ይነሳል። ከተማ ውስጥ ያሉ አጥቢያዎች እንኳን እንደዚህ አይነት ነገር ብዙ የሚገጥማቸው አይመስለኝም። ገጠር ላይ ግን በጣም ትልቅ ተግዳሮት እንደገጠማቸው ገምታለሁ። አሁን ይህንን ስል አብሬ የምናገረው ነገር ሐዋርያት ነቢያት ምናምን ሲሆን ከሌላ ቦታ የመጡ ሐዋርያት ነቢያት አይደለም ቃለ ሕይወትን እየረበሹ ያሉት። እውነት ለመናገር እዛው ውስጥ መርጅ ያደረጉ ናቸው። ከዛው ማለትም ማለት ነው አንዳንድ ጊዜ እንደ ችግሩን ኤክስተርናላይዝ ማድረግ አለ። ከዚህ ቤተ እምነት ከዚህ ንቅናቄ ከዛ አካባቢ እየተወለደ ነው የሚል አለ። ግን በአብዛኛው እዛው ወለድ ናቸው። እዛው ወለድ የሆኑ ዋላውን ሚኒስትሪ የከፈቱ ምናምን የሆኑ ምንጫቸው እዛ የሆነ ነው እና እሱን ልብ ማለት ያስፈልጋል። ቤተክርስቲያኑ ያልሾመቻቸው ከወጡ በኋላ ራሳቸውን ነቢይ ሐዋርያ ብዙዎቹ እንደዛ ናቸው ማለት ነው። ሐዋርያ ነቢይ የተባሉት በአብዛኞቹ ቃለ ሕይወት የነበሩ ልጆች ናቸው። ከላይ ማለት እንችላለን። አንዳንዶቹ እንዲሁም በቅርብ ወጥተውም አባቶቻችን እንደዚህ ልትሉን አይገባ ምናምን ሁሉ ሲሉ ነበረ። ዴርፎር ላይክ የሌላን አይነት ከሌላ ቦታ የመጣን ችግር ሳይሆን ከውስጥም የተወለደን ችግር እያረሙ ነው ያሉት። ግን ደግሞ ላይክ ከተማ ውስጥ ባሉ ቸርቾች እንትን ውስጥ ደግሞ ውስጥ ዋና ችግር ነው ብለን የምትለው አይደለም። እዚህ ያሉትን መድረኮቻቸውን እንደሚጠብቁ እናውቃለን። ከተማ ውስጥ ያሉ አጥቢያዎቻቸውን ማለት ነው። ሁለተኛው የሚመሰገንበት ጉዳይ መንጋውን የመጠበቅ ጉዳይ መሆኑ ብቻ እና መውጣታቸውን ብቻ ሳይሆን ሁለተኛው በጣም ግልጽ የሆነ ቋንቋ ጸጋ ስጦታዎች መኖራቸውን ስላመኑ ነው። በጣም በግልጽ የሆነ ቋንቋ እሱም እጅግ የሚያስመሰግናቸው ጉዳይ ነው። እንዲሁም ከዛም አልፈው ስምን መጠሪያም ራሱ በተመለከተ የተወሰነ ያህል እኛ ለምሳሌ ሚስዮናዊ እንለዋለን ብለዋል። ሐዋርያ አንለውም ብለዋል። ይሄ ምርጫ ጉዳይ ይሆናል ማለት ነው። ስምም ቢሆን ከዛ በኋላ ማውራት ትችላለህ። መጽሐፍ ቅዱስ ሳይሆን ሐዋርያ የሚለውን ስም ብትጠራ ይሻላል፣ ወይም ደግሞ የሚስዮናውያኖቹን ወይም የፈረንጆቹን ሚስዮና የሚለው መጠሪያ ብትጠቀም ይሻላል ምናምን ዲያሎግ ማድረግ ትችላለህ። ግን ቱዛት ሌቭል የመጣ ነው። ቅድም እንዳልከው በሌላ በኩል አዲስ አይደለም።
የነበረ ነው አይደለም። ሐዋርያትና ነቢያትን በቃሉ ቤት ውስጥ ልታስብ መጋቢያንን እንኳን እኔ አስታውሳለሁ አንድ ትልቅ መሪ እኛ መጋቢ እንሾማለን ብሎ ሲጠይቅ በጣም ቅርብ ጊዜ መሾም እንደጀመሩ ሰምቻለሁ። በቅርብ ነው መጋቢያን እንኳን የመጡት። ዴርፎር እዛ ቤት ውስጥ በነገራችን ላይ ጴንጤቆስጣውያን ምናምን የምትላቸው ውስጥም ሐዋርያ ነቢያት እንደዚህ እንደ አሸን አይሾሙ። እነዚህ ራሳቸውን የሾሙ ተብለው የሚጠሩት በስተው ሊሆኑ ይችላል እንጂ ትላልቅ አንጋፋ የምትላቸው የጴንጤቆስጣውያን ቤተ እምነቶች ሐዋርያ ብትል ምናልባት በጣት የምትቆጥራቸው ቢኖሩ ነው። ነብይም ብትል እንደዚሁ በጣት የምትቆጥራቸው ቢኖሩ ነው። ከዛ ደግሞ የሚያደርጉት በጣም ውስብስብ በሆነ ፕሮሰስ ውስጥ ነው የሚያሳልፏቸው። በአጥቢያ እንዳይሾሙ በቤተ እምነት ደረጃ ምስክርነት መጥቶ በጣም ኮምፕሌክስ በሆነ ፕሮሰስ ውስጥ ነው። ዴርፎር ኮንሰርኑ እነዚህኞቹም ጋር አለ። እናምናለን ሾማለን የሚሉት ስላለ ቢሮክራቲክ እንትኑን መንገዱን በጣም አወሳስበውት እና ደግሞ እስካሁንም ደግሞ ባለው ጥቂቶች ብቻ ናቸው እንደዛ የሆኑትና እነሱን ነው የምለው። ግን ከዛ ባለፈ ምን አለኝ ያው እንግዲህ ደግሞ ዲፍረንስ ደግሞ ይኖረኛል። ዲፍረንስ ምን መሰለ? ውይይቱ ላይ አንድ የሆነች እኛ በቃሉ ነው የምናምነው የምትል የሆነች ዳይኮቶሚ ያለች እና ይሄ ቃሉንና ጸጋ ስጦታን የሆነ ኢንቴንስ በሆነ ሪሌሽንሽፕ በትንቢት አይደለም ምናምን የምትል አይነት እንትን አለች እና እሷን ይደጋገም ነበር። እሷን ብዙ አልወደድኳትም። ጸጋ ስጦታ እና እንደዚህ አይነት ነገሮች በቃሉ ላይ የተመሰረቱ መሆናቸው አንድ ሰው የጸጋ ስጦታን ሲያምን ወይም ትንቢትን ሲያምን ወይ እንደዚህ ነገሮችን ሲያምን ከቃሉ የተለየ ሌላ አይነት ቤዝ ኑሮት አይደለም። ቃሉ ያንን ስለሚሰጠው ነው፣ ያንን እንዲያምን ስለሚሰጠው ነው። እና እኛ ድሮም በቃሉ ነን እኛ እንደዚህ አይደለንም አይነት ነገር ተብሎ የሚፈጠረው ዳይኮቶሚ እሷ ፎልስ ዳይኮቶሚ ትመስለኛለች። እና እሷ አይቻለሁ በንግግር ውስጥ። ከዛ ባለፈ ግን ትልቁ ነገር እና ሲሪየሱ ምናልባት የሚያለያየው ነገር አንሾምም፣ በመድረኮቻችን አናገለግልም። በጣም ሲሪየስ የሚያደርገው ደግሞ ከውጭም እንኳን ጤነኛ የሆኑ አብያተ ክርስቲያናት እዛም እንኳን ሐዋርያት ነቢያት ቢባሉ ሪኮግናይዝ አናደርግም የሚለው ነው። እንግዲህ ከተሰመረበት መሰመር ያለበት እሱ ነው። ከተሰመረበት መሰመር ያለበት እሱ ነው። ሁለት ነገር ነው። አንደኛ በውስጥ ያሉ ልጆችን እኔ ኮንሰርን የመሰለ ያሳቀቃቸዋል የሚል እንትን አለኝ። አንድ ያለበት ቤተ እምነት ዩ ካን ኢማጂን በአንድ በኩል ቃሉ ትንቢትን መናገር እንድትፈልግ የመንፈስን እሳት አለማጥፋት እንደዚህ ጸጋ ስጦታዎችን መለማመድ እንድትፈልግ ያበረታታል። ኤክስፕሊሲት ነው በዚህ ጉዳይ ላይ እና ነገር ግን እዛ ውስጥ እንዲህ አይነት ነገር እንደዚህ አይነት ጸጋ እንደዚህ አይነት የመንፈስ ቅዱስ አሰራር ይገለጥባቸዋል ብለህ የምታስባቸው ሰዎች ቤቱ ፊውቸራቸው እንዳይሆን ያስቡታል። ማለት በቃ እዚህ ቤት ውስጥ እንደዚህ አይነት ነገር ልምምድ ቢመጣ then you will never be recognized። አትሾምም፣ መድረክ አይሰጥም። እና በዛ እንዲህ አይነት እንትን ስለሚፈጠር ዲስከሬጅ ያደርጋል ወጣቶቹን ብዬ አስባለሁ። በሌላ ቋንቋ ምን እያልኩ መሰለህ? ጤነኛ በሆነ መንገድ ይሄ ነገር ወጣቱ የእግዚአብሔር ነገር እንዲፈልግ ጸጋ ስጦታዎችን እንዲፈልግ እና በጤነኛ መንገድ እንዲፈልገው የሚያበረታታ ሳይሆን እንትን ቸላሽ ነገር ይመስላል። እና ለሱስ ምን ተደረገ የሚል ስጋት አለኝ። ለማበረታታቱ ጤነኛውን ነገር ነርቸር ለማድረጉ ምን ተደረገ የሚል በቃ ዝም ብለን ሻቶፍ አድርገን ዘግተ ነው ፕሮቴክት የምናደርገው የሚል አለኝ። ሁለተኛ ጤነኞቹም ላይ በር መዘጋቱ ወይም ከሌሎች አብያተ ክርስቲያናት የሚመጣው ጤነኞች ላይ በር መዘጋቱ የራስን ቤት ትጠብቃለህ። ልክ ነው። እነሱ ተጠያቂነታቸውም ለራስ ቤት ነው። የራስን ቤት ትጠይቃለህ። ግን መሪ ስትሆን፣ መንፈሳዊ መሪ ስትሆን ኪንግደሙንም እያሰብክ ነው እንትን ማለት ያለብህ። ኪንግደሙ ላይ የሚያናጋ ነገር እና ጤነኛ እንደሆኑ እያሰብክ እያወክ እነሱ ፕሪፈር ማድረጋቸው አላደ መሾማቸውን በዚህ ቤዚስ ብቻ ከቶፍ ማድረግህ ስጋት አለኝ እኔ። ምናልባት የቃለ ሕይወት ለዘብ ያለ ሊሆን ይችላል፣ ደግሞ ከዚህም የከፋ ሊመጣ ይችላል። ዴርፎር ይሄ ትውልዱ ጋር እስራኤል ሁሉ ወደ ድንኳን ግባ ብሎ እንዳለው ማለት ነው እንዲህ አይነት አቲቱድ እንዳይፈጠር እፈራለሁ። እና ሁሉም ወደ የድንኳኑ ሁሉም ወደ የትራዲሽኑ ሁሉም በሩ እንዲቆልፍ ማድረግ እና ፍራግመንትድ የሆነ ይሄ ከዚህ በፊት አንድ ላይ ተሰናስለን ስንሰራው የነበረውን የእግዚአብሔር መንግስት ስራ በዚህ ምድር ላይ ስንሰራው የነበረውን ስራ የሚከፋፍል እንዳይሆን ስጋት አለኝ። ሲሪየስ ስጋት ነው ያለኝ።
ኢዮርብዓምን የሚያስታውሰኝ አሁን በጣም ወረስት ኤግዛምፕል ነው እውነት ለመናገር ግን ምንድን ነው ያለው የዳዊት ቤት እና የዳዊት ቤት አስተዳደር ላይ ችግር ስላየ ምድር ያደረገው ከዳዊት ጋር ምን ጉዳይ አለን በቃ ወደ ቤት ሊፈቱት እኮ ይችላሉ ከዛ ልጅ ጋር በነበራቸው ከሮብዓም ጋር በነበራቸው ግንኙነት ውስጥ የነበረውን ጉዳይ ሊፈቱት ይችላሉ ነገር ግን ኢዮርብዓም ኢንትረስት አለው በቃ ከዛ ደግሞ በራሱም 10 ነገድ ምናምን ስለሆነ ይተማመን ማለት ብገነጠል ኔሽን መሆን ይችላለሁ ምን ይጎለኛል የሚል አለ እና ይሄ በቃ አሁን እኛ በቅተናል ድርጅተናል ከሌላው ብንገነጠል በራችን ብንዘጋ ሰርቫይቭ እናደርጋለን የሚል በተቋም አደረጃጀት እንትን የመተማመን እና ደግሞ ይሄንን ትልቁን ኢሜጅ ምናልባት ጠንካራ ቤተ እምነት መሰረት ይችላል ግን ደካማ የእግዚአብሔር መንግስትን እንዳትፈጥር ፈራለሁ እንዳትፈጥር ምን ማለት ነው ያ እንዲህ አይነት ፍርሃት አለኝ ምናልባት ሲሪየስ ፍርሃቴ እሱ ነው የሚሆነው they could have like ስንዴውን ከእንክርዳዱ ሊለዩት ይችሉ ነበር ብዬ አስባለሁ ስም መጥቀስ ይችላሉ ይሄን ትምህርት የሚያስተምር እንዲህ አይነት ተግባሮችን የሚያደርግ ሰዎች ብለው ሊሉ ይችላሉ ስም ለመጥቀስ የነሱ አንዱ ስታንድ እኔም አንድ ጥያቄ አቅርቤላቸው ነበር እገሌ ብለው እንትን አንቀበልም ነው ቶታል ያሉት ሁሉም ስህተት ናቸው ነው ያሉት ማለት መድረካችን ላይ አንሾምም እንዲያገለግሉ አናደርግም ሌላ ቤተ እምነት ውስጥ ያሉ ትክክለኛ የምናምንባቸው አሉ ብለዋል ይሄ ትምህርታቸውን የምናምናቸው ይሄን ስም እስከተጠቀሙ ድረስ ግን ራይት ፐርሰን እንደ ሮንግ ፕሌስ አድርገን ነው የምንወስደው ስለዚህ በዚህ ስም እስከተጠሩ በትምህርታቸውን ህይወታቸውን ብናቅም ብለዋልና ስለዚህ በአጠቃላይ በዚህ ስም እስከተጠሩ ድረስ እውነተኛ አይደሉም ለኛ የሚል ድምዳሜ ሰጡን ይመስለኝ እና ሁለት ነገር ላንሳውን ካነሳው አንደኛ የቃለ ሕይወት የሰሞኑ መግለጫ ሁለት ነገር ባላንስ አላደረገም ወይ ብዙ ጊዜ ቃለ ሕይወት እንግዲህ ሪፎርመር ናት ይባላል ካልቪን ናት ይባላል እና ብዙ ከዛ ቤተ እምነት የወጡ ቅበተ እምነት ላይ የሚሰሩ ተቋርጧል የጸጋ ስጦታዎች የሚለውን በጣም በማቀንቀን የሚታወቁ ብዙ ሰዎች አሉ በተለይ ስነ መለኮት በዛ እነሱ አካባቢ ያለፉ ማለት ነው ስለዚህ ተቋርጧላውያንም ይሄ አልቦተ ጸጋ ነው የሚባለው ለነሱ የጸጋ ስጦታዎችን እንቀበላለን ሙሉ ለሙሉ ዛሬም አክቲቭ ነው እስከ ጌታችን ኢየሱስ ክርስቶስ ምጽአት ድረስ ይሰራል ብለው ለምን እንዲያውም 5 ምናምን እዚህ ሐዋርያ ነብይ የሚባሉ አይደለም ከ20 በላይ የጸጋ ስጦታዎች አሉ ያ ደግሞ ለቦዲው ተሰጥቷል ብለው እንትን ማለታቸው አንደኛ እሱም ባላንስ እንትን አላለም ወይ ሁለተኛ ደግሞ ዳደር ሳይድ በጣም የተለጠጠውን ከካሪዝማቲክ ልምምዶች ላይ ሹመትን በጣም ከመናፈቅ እነሱ በገለጹት መልኩ ራሱ ሹመትን ለግልዝና ለግል ክብር የተለየ ነገር ለማድረጊያ የሚጠቀሙ በጣም ኦልሞስት ኤቫንጀሊካሉን ስም ያስነቀፉ በብዛት አሉ እዛ ጋር ነግረዋል በፍሬን መዝን ብለው ይሄ ነገር በጣም ከተስፋፋ በኋላ ምንድን ይሆን ነው አላፈርንም ወይ የወንጌላውያን ክርስትና ስም አልጠለሸም ወይ ብዙ ነገር አልተፈጠረም ወይ ያለፉት ዓመታት ውስጥ በዚህ አገልግሎት ዙሪያ እንትን ባረው ብለው ተናግረዋል ሁላችንም ዊትነስ ነን ብዬ አስባለሁ ለሱና በጣም የተለጠጠውንም በዛ በጸጋ ስም የሚሰራውንም ስራ at the same time ደግሞ በዚህኛው ሳይድ ደግሞ የጸጋ ስጦታ የለም ተቋርጧል ይሄ ይሰራል ያ ይሰራም የሚለውን ሁለቱም ባላንስ አላረገም ወይ ብለህ ታስባለህ I think ለማድረግ ነው የሞከሩት ግን still the better way ይኖር ይሆን የሚል ሐሳብ ነው ያውን እንትን ያልኩ ያለሁት ልክ ነው ጸጋ ስጦታዎች በጣም በግልጽ እንትን ብለዋል ግን አንዳንድ ጊዜ ጸጋ ስጦታዎች ፓራዶክሲካል የሚሆኑ መመሰል ለምሳሌ በትንቢት እናምናለን ነብይ አንልም እንዲያገለግልም አንፈቅድም ግራ ይገባኛል እኔ አሁን እንደዚህ ስትለኝ በትንቢት እናምናለን ብለህ እንዲያገለግል አልፈቅድም ትንቢት የሚናገር ሰው ነብይ ብቻ መሆን አለበት አይ ላይሆን ይችላል ወይ ነብይ ተብሎ የሚጠራ በየትኛው ጸጋ ስጦታ ቤተክርስቲያን ውስጥ የሚያገለግል ሰው ነብይ በለው ማትበለው ችግር የለም ግን እንዲያገለግል አልፈቅድለትም ካልፈቀድክለት ምንድነው አሁን አንድ ወንድም የሆነ ሰው ከፊቱ ነብይ ወይም ሐዋርያ የሚል ታይትል ሳይኖረው የትንቢትን ቃል ቢያመጣ በእግዚአብሔር መንፈስ ተነርቶ የሚመጣውንም የተለያየ ትንቢት ቢናገር አንቀበልም ብለዋል እንደዛ ይመስለኛል እኔ አሁን መሰለኝ እንዲያገለግሉ አንፈቅድም ስሙን መሰለኝ ስሙን ብቻ ከሆነ ስሙን ብቻ ይዞ ይምጣ ከመጣ እንዲያገለግል አንፈቅድም ከሆነ ያ ኢዝሊ ዲክቴት ያደርጉታል በዛ በስሙ ይይዙታል ግን አሁን ስጋት ያለው አብሮ ይሄ ጸጋ ስጦታው ትንቢታዊ ጸጋ ስጦታዎችን
እንዲህ አይነት ነገር ወደዛ እንዳይፈቅድ አሁን መመሪያው ሲወርድና ሲተገበር ምን ሊመስል እንደሚችል እርግጠኛ መሆን አትችልም። ገብቷል? ፓስተሮቹ ኤክስኪዩት ሲያደርጉት ማለት ነው። እና አሁን ትንቢታዊ ነቢይ የሚለው ኦፍኮርስ እንዲያገለግል አይፈቅዱ ነቢይ ስለተባለ ማለት ነው። ግን ትንቢታዊ እኔ እንግዲህ ስሰማው ኢቭን ትንቢታዊ አገልግሎትን የሚያገለግልን ሰው እንትን ሚል ይመስለኛል፣ ዲስከሬጅ የሚያደርግ ይመስለኛል። ትንቢትን ባይባል ሁለት ነገር ልናገር። አንደኛው ስሙ ብቻ ትሬስ አድርገህ ለማረም መሞከር የሚቸግር ይመስለኛል መሰለህ። ስሙን ሳይዝ ወረስት የሆነ ወይም የከፋ ትምህርትን ቢያስተምር ምንድነው የምታደርገው? አንዳንድ ሰዎች እኮ ስማርቶች ናቸው። ሐዋርያት በሉኝ ነቢያት በሉኝ ይላሉ፣ ግን በጣም ሊያጠፉ ይችላሉ። ስለዚህ አሁን በስም ከሆነ የምትይዘው ያንን ስም ሳይዝ ነገር ግን የአጥፊ የሆነ ትምህርት ቢያደርግ ምንድነው የምታደርገው የሚል አንደኛ ስጋት አለኝ። ሁለተኛው ምናልባት ቀጥታ ከዚህ ጋር ባይያያዝም ግን ነገሩ ደግሞ የሊደርሺፕ ፊሎዞፊም ሊሆን ይችላል ብዬ አስባለሁ። የሊደርሺፕ ፊሎዞፊ ሊሆን ይችላል ብዬ ሳስብ ምን ማለት መሰለህ? በሽምግልና ቤተክርስቲያን የምትመራው የቃልዮት ቤተክርስቲያን የምትመራው እና ፕሮባብሊ ወደዚህኛው ወደ ይሄ በኒው አፖስቶሊክ ሪፎርሜሽን ሙቭመንት ውስጥ በእነዚህ በኦፊሶች ይመራ ምናምን የሚል ጥያቄ አላቸው። እነዚህ ኒው አፖስቶሊክ ሪፎርሜሽን ሙቭመንት ውስጥ ያላቸው ያው የሚለያቸውም እሱ ነው። ቤተክርስቲያን በዛ መመራት አለባት እና ፕሮባብሊ የሊደርሺፕ ሪያክሽንም ሊሆን ይችላል ብዬም ጠርጥሬያለሁ። ገብተዋል ቤት ውስጥ አናውቅም። በእርግጥ ግን እንዲህ አይነት ነገሮች ተነስተው ቢሆን ቤተክርስቲያን በነቢያት በሐዋርያት ትመራ እንኳን ባይባል ግን አለ አይደለ ነባር ከነበረው አመራር ትራዲሽን የተለየ ፕሮፖዛል ቀርቦ ምናልባት ለዛም የተሰጠ ሪያክሽን ሊሆን ይችላል ብዬ አስባለሁ። እንደዛ በለም ይሻለኛል። ፕሬዚዳንቱን ከዚሁ ከቀናቶች በፊት ኢንተርቪው ያደረጊያቸው ነበር እና አንድ ያነሳዋላቸው ጥያቄ ቃልዮት ቤተክርስቲያን በመግለጫ ልታስተካከል ትችላለችው ይሄን ነገር? ኢትዮጵያ ቤተክርስቲያን ውስጥ ብዙ ጊዜ ሁሉም ቦታ ጠቋሚ ነን። ቅበተ እምነቱም ማህበራዊ ሚዲያም ላይ ቸርች ወደ ውስጥ ሳይሆን ወደ ውጭ ነው የመጣው እንደዚህ ነው ብለው ሁሉም ይጠቁማል። ብቻ እኛ ጋ ነው የሚል ክሬዲት እንትን አይልም እና መጀመሪያ በራስ እንግዲህ ረጅም ዓመት የቆየች ቤተክርስቲያን እንደሆነች ሁሉም ቤተክርስቲያን አሁን ላለው ውጤት ይሄ ለተበላሸው በግል ወጥተው ሚኒስትሪ ከቤተ እምነት ወጥተው ልሻል ከተለያየ ቦታ መጣው በዚህ ስም ለሚሰሩት ሁሉ እንትን ስተት የለንም ወይ ብለው ክሬዲት መጀመሪያ መውሰድ፣ ስተት ኖሮ ካለ መጀመሪያ ንስሐ መግባት። ለምን ወጡ እነኚህ ልጆች የት ተምረው እንደዚህ አይነት አስተምሮስ ገቡ ብላ ለምን አትጠይቅም? የኢትዮጵያ ቤተክርስቲያን ቢጠይቃል። ምክንያቱም ብዙዎቹ አሁን በስተት ትምህርት ፕሮስፔሪቲ ጎስፕል በለው ነቢያቱ በለው ካሪዝማቲክ ከጸጋ ስጦቶች ጋር ብዙ የስተት የምታይባቸው እድገታቸው ሜን ዲኖሚኔሽኖች ናቸው። ብዙዎቹን ብስም ብንጠራ ወይ አሴምብል ነበሩ ወይ ሙሉ ወንጌል ነበሩ ወይ ቃለ ሕይወት ነበሩ እና አድገው ነው እና ለምን ወጡ? ከዛ የተምረውት ነው ያን ወይም ለምን ናፈቁት? እዛ ምን አይተው ነው እዚህ የሆኑት ብሎ ወደ ውስጥ አይታይም እና እሱን አንስቼላቸው ነበር። ከንስሐ መጀመር እኛ ልክ አይደለንም ከማለት መጀመር አልነበረበትም ወይ ብዬና ይሄን እንዴት ታይዋለህ አንተ? ትክክል፣ በጣም ስማርት ጥያቄ ነው። እኔም የምጠረጥረው ለዛ ነው። ለምሳሌ የሊደርሺፕ ፕሮብለም የሊደርሺፕ ፊሎሶፊ ፕሮብለም ሊሆን ይችላል ብዬ ያሰብኩት ለምሳሌ ምን አይነት ቴንሽን አለ? ያው በተለይ እነዚህ ፉል ታይም አገልጋዮቹ ምናምን they are under the leadership of the elder leadership ውስጥ ነው ያሉት እና sometimes ላይ መጣ ይችላል አይደል? እነሱ የሚፈልጉት ፍሪደም አለ፣ ግን ደግሞ ሊደርሺፑ ደግሞ አድሚኒስተር የሚያደርግበት ቤተክርስቲያኑ አድሚኒስተር የሚያደርግበት ነገር አለ። አፈንግጠው ከዛ የሚወጡትና ኢንዲፔንደንት የሚሆኑት ይሄኛው መዋቅር አላሰራ ብሏቸው ሊሆን ይችላል። ስለዚህ ቤተክርስቲያን ውስጥ ራሱ ጸጋ ስጦታዎችን ሀልዚ በሆነ መንገድ ለማስተዳደር የሚችል የሊደርሺፕ መዋቅር አለ ወይ የሚል ጥያቄ መጠየቅ አለብህ። እና አናቂ ከሆነ ኢንኮሬጅ የሚያደርግ ካልሆነ
ካልሆነ ያው ሰዎቹ ያደርጋሉ ይወጣሉ እና ምናልባትም ደግሞ አፈደኝ ሪፕሬሲቭ ነው ብለው ሲሉት የነበረውን አስተዳደር ተቃራኒ ነው የሚፈጥሩት። እነሱ ጸጋ ስጦታውንም መሪውንም ካሹንም ምንም ኮንትሮል ያደርጋሉ እና ኢት ኩድ ቢ ሪያክሽን አጌንስት ኤግዚስቲንግ ፎርም ኦፍ ሊደርሺፕ ፊሎሶፊ ሊሆን ይችላል። አሁን የምታየው የሐዋርያትና የነቢያቱ እንቅስቃሴ ሪያክሽን ሊሆን ይችላል። የነባር አመራር አናቂነት ችግር ሊሆን ይችላል። የቤተ ክርስቲያኒቷ ምላሽ ለዛ የተሰጠ የሊደርሺፕ ዲፌንስም ሊሆን ይችላል። በዚሁ ነው የምንቀጥለው የሚል ማለት ነው አለ አይደለ? በዚሁ ነው የምንቀጥለው አሁንም የሊደርሺፕ እንትናችንን አንከልስም የሚልም ሊሆን ይችላል። እኛ አሁን ዝም ብለን ስንመለከተው ኦፍኮርስ ከእንትን ጋር የሚያዝ ነው ግልጽ ያው ካለው ጥፋት ጋር ከምናምን ጋር የሚያዝ ነው። ግን አብሮ ደግሞ የሊደርሺፕ ኢሹን በውስጥ ያለ የሊደርሺፕ ኢሹ ይሆናል የሚል ጥርጥር አለኝ። ሊደርሺፑ የወለደውም ችግርም ሊሆን ይችላል። አሁን የምታየው ሰዎቹ ኢንዲፔንደንት ለመሆን መፈለጋቸውና ወደ ብዙ ጥፋትና ልቅነት መግባታቸው ሪያክሽን አጌንስቱ የነባር አመራር ጥበት ሊሆን ይችላል የሚል እንትናልና በጣም ጥሩ ጥያቄ ነው። እንትንን እንዴት ታየዋለህ? መድረክ መጋራት ማለት በኢትዮጵያ ቤተክርስቲያን ሌሎች ጋር እንግዲህ በምንሰማው እዚሁ ጎረቤት ሀገሮች ራሱ ኡጋንዳ፣ ኬንያ ምናምን ዲኖሚኔሽኖች በጣም አስምረው ነው እንትን የሚሉት። አንዱ ያንዱ መድረክ ላይ ሼር አያረጉም መድረካቸውን። በቃ ፔንቴኮስታሉ ቸርች ኦፍ ፔንቴኮስት ካለ ፔንቴኮስት አለው፣ ሜቶዲስቱ ሜቶዲስት ነው፣ ሜኖናይቱ ሜኖናይት ነው፣ ሉትራኑ ሉትራን ነው። እንደዛ ነው እና እኛ ጋር አንዱ ሚኒስትሪ ያለውም ከጸጋ ስጦታ ጋር የተለያየ እንትን የሚለውም እንዲሁም ሜንሽን ሲያደርጉ ሰማለሁ። አሁን የቃለ ሕይወት ምናምን ስተት ተብሎ በጣም እንትን የሚሉ ሰዎችን ይጠራሉ። ክፍለ ሀገር ያሉት በተለይ ከሄድ ኦፊሱ ጋር አርጊመንት ይገባሉ። ለምን ሲባል እነሱ ህዝባችን የሚከተለው የሚወደው እነሱን ነው ስለሚያይ እነሱን ካልጠራን ህዝባችን ልናጣው ነው ሊሄድብን ይላሉ። ህዝባችን ለመያዝ ነው የምንጠራው ይላሉ። እና የትምህርት አቋማችን ልምምድ አቋማችን መስመር የለውም፣ ባውንደር የለውም፣ ድብልቅልቅ ያለን ነው። እና አንዱ ኢትዮጵያ ቤተክርስቲያን ውስጥ ትልቅ ችግር በቃ ይሄ ስተት ትምህርትና የስተት ልምምድ በጣም እንዲስፋፋ እድል የሰጠው እሱ ይመስለኛል። መስመር ስለሌለን ማለት ነው። ህዝቡ እንዳናጣ ብለን ማናምንበትን እንትን ህዝቡን የሚይዝልን ከሆነ ነብይ ከሆነ የሚፈለገውና ነብይ ከሆነ ብዙ ሰው የሚጠራልን ብዙ ኮንግሪጌሽን የሚሰበስብልን ባናምንበትም ያንጠርተን እናሰብካለንና ይሄ እንዴት ታይዋለህ? እውነት ለመናገር ለቤተ ክርስቲያኒቷ ኢትዮጵያ ውስጥ ላለችው ቤተክርስቲያን እድገት አንደኛው መድረክ መጋራታችን ነው። በጣም መሰረታዊ የእድገታችን ምክንያት አንድ ቤት ያለ ሀብት የጸጋ የሰው ኃይል የምናምን የእውቀት የምናምን ሀብት ሌላው ጋር መገኘት መቻሉ ነው። ሰዎች እዚህ ቤትም ቢሆኑ ያሉት ጸጋ እስካላቸው የሚጠቅም ነገር እስካላቸው ሌላ ቦታ ላይ ሄደው አስተዋጽኦ ማድረግ መቻላቸው ሊሚትድ በሆነ ሪሶርስ ውስጥ ሊሚትድ በሆነ ኢኮኖሚ ኦፍ ኪንግደም ውስጥ በጣም ረድቶናል፣ ፍሎሪሽ አድርጓል። አሁን ሪሰንትሊ የመጣ ነገር ነው። ሪሰንትሊ ምን መጣ? በዚሁ በነባር ትራዲሽን በልምዳችን መድረክ ለማነጽ በምንጋራው መድረክ ላይ ሌሎች ልጆች መቆም ጀመሩ እና ያንኑ ቻናል ተጠቅመው ማይረባ ነገር ማይጠቅም ነገር ማስተላለፍ ጀመሩ እና እሱ ነው እንግዲህ ሰው አሁን ስለ መድረክ መጋራትን እንዲያስብበት ያደረገው። ግን ወደኋላ ሂደ ምን ጠቀመን ብለን ማለት አለብህ። ከዛ ደግሞ እነዚህ አሁን ኬንያና ምናምን ይሄ አሁን መንግስት አንዳንዴ እንደዚህ ይላል ምንም ሚንወይስ እንግዲህ የምናምን ተሞክሮ ይባላል እና አላለ እንደዛ የህንድ ተሞክሮ የምናምን ተሞክሮ ይባል ነገር ተሞክሮ ጥሩ ሲሆን ነው ጥሩ። ፍራግመንትድ የሆነ በአንዱ ጌታ እኮ ነው የቤተክርስቲያን እኛ ጋር ነው እኮ ይሄ ዲኖሚኔሽን ያሞድ ዲኖሚኔሽን ምንለው እንጂ ለጌታ እኮ አንድ ቤተክርስቲያን ያለችው በአንድ አካባቢ ላይ ያለ ተባብረን የአንዱ ጌታ አካለን በአንድ መንፈስ እኮ ነው ሕያዋን ይሆን ነው እና መተሳሰራችን ነው ተፈጥሯዊ ምላሻችን መሆን ያለበት እንጂ መከፋፈላችን ለምናምነው እምነት በአንድ ጌታ የምንመራለን ብለን ማለታችን እና ደግሞ በአንድ መንፈስ ከአንድ መንፈስ ጠጥተናል ሁላችንም ውስጥ ያለው የአንድ የክርስቶስ ሕይወት ነው ብለን ማለታችን ለመከፋፈላችን አይደለም ሰፖርት የሚያደርገው መተጋገዛችን ነው ቴዎሎጂው ሰፖርት የሚያደርገው። ዴርፎር የኬንያም ተሞክሮ በለው የምንም ተሞክሮ ጤነኛ አይደለም። እንዲሁም በእኔ እምነት አብያተ ክርስቲያናት የራሳቸውን ኢምፓየር አላር ከጌታ የተገነጠለ የራሳቸው መንግስት መገንባት ሲሞክሩ የራሳቸውን ትራዲሽን ትውፊት ወግ መካብ ሲጀምሩ
እንጂ ሲጀምሩ ነው ያንን አይነት ድንበሮችን መስራት የሚፈልጉት እንጂ ጌታን የምታስብ መንፈስ ቅዱስን የምታስብ እና የእግዚአብሔር መንግስት እያሰብክ ከሆነ መተሳሰሩ ነው የሚቀልህ። ስለዚህ እኔ ጥሩ ምሳሌዎች ናቸው ብዬ አላስብም። እኛ በጣም የሚጠቅም ምሳሌ ነው ያለ፣ ግን ችግር ትገጠመን ምድሮ ችግሩ የገጠመን ስንጠቀምበት በነበረው የህብረት ቻናል የመያያዝ ቻናል አሁን ሌሎች ልጆች ገቡበት። እሱን እንዴት አንድል እናድርገው ነው መባል ያለበት። እንዴት አንድል እናድርገው? መመሪያዎች ማውረድ እንችላለን። እረኞችን ፕሮቴክት ማድረግ እንችላለን። እንዲሁም በደምሳሳው ሳይሆን ለምሳሌ መጽሐፍ ቅዱስ ላይም እኮ አለ እንዲህ አይነት ነገር የሚያደርጉ ሰዎች አሁን ምን አስባለሁ? ለምሳሌ ዲስክሪያ ላይ አለ ነቢያቱን ነው አይከለክላቸውም። ነቢይ የሚባል ነገር የለም አይልም። ነገር ግን አንድ ነቢይ ገንዘብ የሚጠይቅ ከሆነ አንድ ነቢይ ከ3 ቀን በኋላ በላይ ቤት ውስጥ የሚቀመጥ ከሆነ ብሎ የሐሰተኛ ነቢያትን ዝርዝር እንትኖችን ሰርቶ መመሪያ ይበትናል። እና በእንዲህ አይነት መመሪያዎች ፕሮቴክት ብታደረግ ነው የሚጠቅመው። እና በቅርብ አሁን ቀጠና 2 አንድ ሰው መድረኳ ላይ ቁሞ ታየ ተብሎ ሚዲያ ላይ ይታል። በጣም ሲባል ወደ መግለጫ ወጣች እና አጣርተው ምናምን እኛ ፈቅደን አይደለም በሆነ ፕሮግራም ነው የወጣው ምናምን ብለው ክላሪፋይ ያደርጉ። በህልሙም አይወጣም አሁን በእኔ በማውቀው ማለት ነው። ሶ ዲስ ዌይ ፕሮቴክት ብናደርግ ነው የሚሻለው። እየለየን መድረኩን ለመታነጽና ለጋራ ጥቅም ብናውለው እንደ ቀድሞ ብንጠቀምበት ነው እንጂ የሚሻለው ወደ ድንኳን ግባ እስራኤል ከዳዊት ቤት ጋር ምን ጉዳይ አለህ የሚል አንዱን ቤተ እምነት የሚያገል ሌላውን አንዱ ከሌላው ጋር የሚያገል በጣም የሰነፎች ምክር ነው ብዬ ነው የማስበው። በጣም የሰነፎች ምክር፣ ምናልባትም የራሳቸውን ኢምፓየር መገንባት ለሚፈልጉ በራሳችን እንቆማለን ሌላው አያስፈልገንም ብለው ለሚሉ የነሱ አይነት ምክር ነው። ለዛ ነው ቅድም የዮርባም ምሳሌ ያመጣውልህ። ግን ዊከር የሆነ የእግዚአብሔር መንግስት ትመሰርታለህ። ደካማ የእግዚአብሔር መንግስት ጠንካራ ቤተ እምነቶች አለ ራሳቸውን ችለው የሚቆሙ የሚመስሉ ቤተ እምነቶች ትመሰርታለህ። ሰው ላይ ሲት በጣም በአደጋ ነው መመለከት ይሄንን መሰነጣጠቁ። ወደ እንመለስና ወደ ቃልዮት ወደ አስተምረው እንግዲህ በደንብ ከሚጠቀሱ ጥቅሶች ስክሪፕቸሮች አንደኛው ከሐዋርያትና ነቢያት ጋር በተያያዘ አንደኛው ኤፌሶን 2:20 ነው። እዛው ለኤፌሶን ላይ ደግሞ ምዕራፍ 4:11 ነው ምርኮ ማረከ ብሎ ለቤተክርስቲያን ስጦታ ሰጣ አድርጎ ከዛ የዚህኛው ላይ መሰረቱ ሐዋርያትና ነቢያት መሰረት እንደሆኑ ይናገራል። እነሱም ደጋግሞ ስለዚህ መሰረት ከተጣለ በኋላ አንዴ ነው መሰረት የሚጣለው። ከዛ በኋላ ግንባታ ነው እየተካሄደ የሚመጣው። መሰረቱ 2 ጊዜ ተደጋጋሚ አይጣልም። ስለዚህ ቤተክርስቲያን በሐዋርያትና በነቢያት መሰረት ኦልሬዲ ታንጻለች። አሁን የአገልግሎት ኦፊስ አሁን አያስፈልግም። አዲስ ሐዋርያትና ነቢያት አይኖሩም፣ መሰረቱ አብቅቷል እዛ ጋ ይላሉና እሱኛውን ስክሪፕቸር አንተ እንዴት ነው የምትረዳው ከሚለው ልጀምር። አይ ቲንክ እሱ ትንሽ ለጠጥ የተደረገ ይመስለኛል። ስለ አሕዛብ መካተት ነው ሐዋርያ ጳውሎስ የተናገረ ያለው እና እነሱ የተካተቱበት ይሄ ቤት ወይም ይሄ አዲሱ ህዝብ አዲሱ እስራኤልነት በሐዋርያቱ በነቢያቱ ስብከተ ወንጌል እዛ በጤነኛ ወንጌል እንደተመሰረተ የሚናገር ነው። አሁን እኛ ያንን በጣም ለጥጠ ነው መሰረት መስራቾቹ የተወሰኑ ሐዋርያት ናቸው፣ ከዛ በኋላ እነሱ አይደገሙም ወደሚል ነገር ያመጣነ ይመስለኛል። ወደ ራሳችን ፍላጎት ያመጣነ ይመስለኛል። በእኔ እምነት መሰረቱ አንድ ነው። ማይደገመው ወይም የማይለወጠው መሰረቱን የማይለወጠው በእኔ እምነት መሰረቱን የማይለወጠው ማለት ነው የማዕዘን ድንጋይ የተባለው መሰረቱ ክርስቶስ ነው፣ ጤነኛ ወንጌል ነው። አሁን ገላትያ ላይ ሐዋርያ ጳውሎስ ምን ብሎ ይናገራል? እኔ ከሰበኩላችሁ ወንጌል ውጪ ማንም ቢሰብክ ብሎ ይናገራል። አለያ ቆሮንቶስ ላይም ደግሞ እንደዚህ ብሎ ይናገራል። እኔ መሰረትኩ ማለት ጤነኛ ወንጌልን ነው ያስቀመጠው። ሌሎቹ መጥተው ደግሞ እነ ኬፋ እና አጵሎስ ደግሞ መጥተው እዛ ላይ ይገነባሉ ብሎ ይናገራል። ስለዚህ መሰረቱ የማይነቃን ኢሪፕሌሰብል ነው፣ የማይከለስ የማይለወጥ ነው ብለህ የምትለው ኢየሱስ ክርስቶስ ነው። ያንን የሚሰሩ ሰዎች ግን ብዙ ናቸው። በነገራችን ላይ ሐዋርያት የምትለውን እንደው 12ቱ ናቸው ጳውሎስ ነው ብትል
ነቢያት የምትላቸውን እኮ እዚህ ውስጥ መቁጠር አትችልም። ነገር ግን ቤተክርስቲያን በመስራት ሂደት ውስጥ መልቲፕል አካላት በመመስረት ሂደት ውስጥ መልቲፕል መሰረቱ በእኔ እምነት አይለዋወጥም። አንዱ በአንድ ክርስቶስ ላይ ነው የምንመሰርተው። ያንን በመመስረት ሂደት ውስጥ ግን ብዙዎች ይሳተፋሉ። በመመስረትም በለው በማነጽ ሂደት ውስጥ ለምሳሌ አሁን ይህን እንግዲህ ለሐዋርያትና ለነቢያት ነው የሚጠቅሱት። ፊልጶስ ሰማርያ ወርዶ ሰብኳል። ወንጌልን ሰብኮ ቤተክርስቲያን እዛ ተተክላለች። ወንጌላዊ ነው ብሱ ወንጌላዊ የሆነ ፊልጶስ ብሎ ነው የሚናገረው። እና ፊልጶስ ምንድን ነው ቤዚክሊ ያደረገው? በእርግጥ በኋላ ሐዋርያት መጥተው እጅ ይጭናሉ ምናምን ይጸልያሉ። ፊልጶስ ምንድን ነው ያደረገው? የክርስቶስን ቤተክርስቲያን መሰረት አይደል እንደዚያ የጣለው ማለት ነው። አንድም ሐዋርያትና ነቢያት ለነሱ ለሆነች ለፓርቲኩለር ቲም ኤክስክሉሲቭሊ ለነሱ ብቻ ያደርጉታል። ግን ይሄ ማይለወጠው ምንድን ነው? አንዱ ወንጌል ማይለወጠው አንዱ ኢየሱስ ክርስቶስ የቤተክርስቲያን መሰረት የምትለው እንጂ ማይለወጠው ያንን ይዘው አንዳንድ ቦታ ላይ እኮ ይሄ አሁን ወንጌላዊ ፊልጶስን ብቻ እኮ አይደለም። ለምሳሌ ትልቋን የአንጾኪያን ቤተክርስቲያን የመሰረቷት እነማን ናቸው ብለህ ብትል አንኔምድ ሁሉ ናቸው እስከ ጭራሹ ማለት ስማቸውን በአግባቡ የማታውቃቸው ሰዎች ለግሪክ ወጥተው ወንጌል የተናገሩ ሰዎች ናቸው። ዴርፎር ይሄ በወንጌል በሌለበት ቦታ ላይ ሂዶ ኢየሱስ ክርስቶስን አዘ ፋውንዴሽን ሌይ ማድረግ የሚባለው ነገር ሁሌ የሚደረግ ነገር ነው። መሰረቱ አይለወጥም። መሰረት የሚመሰረቱ ሰዎች ግን በየጀነሬሽኑ የሚመጡ ናቸው። እኔ ጥቅሱን አንደኛ ለጠጥ አድርገውታል። እቺ በተለይ ሐዋርያትና ነቢያት ናት የምትለዋን እሷን ይዘው እሷ ሂስቶሪካሊ ነገሩን ለመቋጨትና ለማሰር የተጠቀሙት ነው እንጂ የሚመስለው እኔ በሚገባኝ የማንለውጠው የክርስቶስን መሰረት ነው። ያንን መጣል ግን መሰረት ባልተጣላበት ቦታ በሙሉ አሁንም ሂደው የሚጠሉ በርካቶች እንዳሉ ነው የማውቀው። መጽሐፉም እንደዛ የሚሰጠን ይመስለኛል። እንግዲህ ሀሳቤን ግልጽ ካደረኩ ሐዋርያትና ነቢያትን ያው በአዲስ ኪዳን አገልግሎት ኩዌሽን አንድ የሚደረግበት አንደኛው ሐዋርያት ኢየሱስ ክርስቶስን ባይኑ ያየ መሆን አለበት የሚል አርጊመንት ይመጣል። ያን አይ ቲንክ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 1 ላይ አልነበርክም ብለው ሲጠይቁት ያን ምላሽ ይሰጣል። አላየሁትም ምን ብሎ ይከራከራል ለሱ እንትና ከሱ ተነስቶ ይመስለኛል ይሄኛው አንደኛው ሐሳብ ይመጣውና ኢየሱስ ክርስቶስን ፊዚካሊ አብሮት የነበረ አብሮት ያየ ሌላ እሱን ሐዋርያት ሥራ ምዕራፍ 2 አንድ ነው ምትክ ሲያደርጉ እሱም ላይ ከዮሐንስ ጀምሮ አብሮት የነበረ ብለው እሱንም ምስክርነት ያመጣሉ። ስለዚህ እዛ ጋ ያሉት ፋንክሽናሊም በፖዚሽንም እዛ ጋ ያሉት ሐዋርያትና አሁን ሐዋርያት ተብለው የሚጠሩ አይገናኙም፣ ወይም ደግሞ እነሱ ሌላ ናቸው። እንደዛ መሆና ያን ኳሊፊኬሽን ሚት ማድረግ አለባቸው አንደኛ ይላሉ ከሐዋርያት ጋር። ከነቢያት ጋር በአዲስ ኪዳንና በልዩ ኪዳን የመሲሁን መምጣት ተናግረው አብቅተዋል ስራቸውን። መሲሁ መጥቷል። ከዛ መሲሁ የተናገረው ቃል ስብከት በሙላት እጃችን ላይ ያለ፣ አሁን ነቢያትና ሐዋርያት አያስፈልጉንም፣ የትንቢት አገልግሎት አብቅቷል፣ እሱን ማምጣት ነበር ዋናው ሚሽኑ የሚል አርጊመንት ለሁለቱም ያመጣሉና የአዲስ ኪዳን የነቢያት ጸጋና ሐዋርያት አሁን የምንለው አገልግሎት መጽሐፍ ቅዱስ ላይ ከነበረው ከኢየሱስ ክርስቶስ ጋር ከነበሩት ሐዋርያት እንዲሁም ከነበሩት የብሉይ ኪዳን ነቢያት ከምናውቃቸው ነቢያቶች ጋር ምንድነው ልዩነቱ? ይህንን አርጊመንትስ እንዴት ታያለ? ያው ሐዋርያትን በተመለከተ በሆነ መንገድ የ12ቱ ሐዋርያት ዲስቲንክት ይመስላሉ፣ የተለዩ ይመስላሉ። ጌታ የመረጣቸው እነሱ ልዩ መሆናቸው የሚገባ በተለይ ያው ይሁዳ ሲጎድል የሚተኩበት መንገድ 12 ማድረግ ሲምቦሊክም ነው፣ የእስራኤል ታድሶ ምልክትም ነው እና በነቢያት የነበረው ተስፋ እስራኤል ከእንደገና ትነሳለች፣ አንድ ትሆናለች የሚለው ተስፋ በእነሱም ነው የተፈጸመው። ማለት እነሱ በመመረጣቸው እና በእነሱ ሚሽን ውስጥ ኒው ኢዝራኤል መርጅ እንደምታደርግ የሚያሳይ ሲምቦሊክ ነምበርም ነው። ቴርፎር ዳን ነምበር ፕሪዘርቭድ ነው። ቴርፎር አይ ውድ ሴ የጌታችን ሐዋርያቶች በዛ መንገድ ያ ፕሪቪሌጅ የተሰጣቸው ናቸው፣ ዩኒክ ናቸው። ከዛ በኋላ ግን ሌሎች ሐዋርያቶች መጥተዋል። ጳውሎስም መጥተዋል፣ በርናባስም መጥተዋል፣ ያዕቆብም መጥተዋል፣ ሌሎችም መጥተዋል። ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ላይ ጌታችንን ያየ የሚለውን
እኔ አንድ ቦታ የሚነሳ ፕሪንሲፕል ነው። አንድ ቦታ ነው አይደል የሚነሳው፣ ከዛ በኋላ አይነሳም። ምናልባት አሁን አንተ የማቲያስን አንስተዋል። ነገር ግን የማቲያስን ሲያነሱት የማቲያስን ባነሱትበት መንገድ ጳውሎስን ቢመዝኑት ይወድቃል። ምክንያቱም ጳውሎስ ጌታችን በምድር ላይ በሚያገለግልበት ጊዜ ከመጀመሪያው ጀምሮ እስከ መጨረሻው ምስክር የነበረ አይደለም። በኋላ ነው ያየው። ዲያስፖራ ነው። ምናልባት በስጋ ወራት ሐዋርያ ጳውሎስ ማነው ጌታችን አይቶት እንደሆነም አናውቅም። ዴርፎር የማቲያስ መስፈርት ለጳውሎስ አይመጣም። የማቲያስ መስፈርት 12 ውስጥ ለመግባት ነው የሚሆነው። ጳውሎስ ግን ያው ይሄንን አንደኛ ቆሮንቶስ ምዕራፍ 9 ላይ ያለውን ሲያነሳ ከብዙ መስፈርቶች መካከል አንዱን ምን ያደርጋል? ጌታችንስ አላየሁትም ምን ይላል? should we take that as a requirement for like አፖስትል ለመሆን requirement መሆን አለበት ብለን መጠየቅ አለብን። one time ስለሆነ የተነሳው ማለት ነው። persistent consistent ቢሆን ትላለ። የሐዋርያነት ማህተም የሚለው አለው እኮ። የሐዋርያነት ማህተም የሚለው መጽናት፣ ፍሬ ማፍራት ምናምን ነው። ከዚህ አየም ብለህ ከምትለው ሁለት የሚያሰጋኝ ነገር ምን መሰለህ? ለምሳሌ በርናባስ ጌታን ይየው አየው እርግጠኛ መሆን አይችልም። ሐዋርያ ግን ተብሏል አይደለ? ሐዋርያ ግን ተብሏል። ጌታን ይየው አየው ግን እርግጠኛ መሆን አትችልም። ዴርፎር እሱንም ጥያቄ ውስጥ ይጥልብሃል። ዴርፎር እኔ ይሄንን በዚህ ሪኳየርመንት ላይ ብቻ ፕላስ ደግሞ ምን መሰለህ ሰብጀክቲቭ ነው። ሰብጀክቲቭ ነው ማለት ነው። ጌታን አይቼዋለሁ ቢልህ አንድ ሰው በምድር የምታረጋግጠው ማረጋገጥ አስቸጋሪ ነው የሚሆነው። በራእይ አይቻለሁ ምናምን ብሎ ቢልህም አስቸጋሪ ነው የሚሆነው። ወይም ሊልህም ይችላል። ሐዋርያ ከሆነ ነገ እኮ ጌታን አይቼዋለሁ ብሎ ሊልህ ይችላል። እና እስቲ አብረን እንየው ደግሞ ልትለውም የምትችለው ነገር አይደለም። ቬሪ ዲፊካልት ነው። ቬሪፋይ ለማድረግ ቬሪ ዲፊካልት ነው። አንለስ ዩ ዋንት ቱ ሰፖርት ሐዋርያት የሚባል ነገር አቁሟል ለማለት ይሄንን ክርክር እያነሳው ከሆነ ብቻ ነው የሚጠቅምህ። ለዛ እያነሳው ከሆነ ይጠቅማል። አለበለዚያ ግን እኔ አይ ቲንክ እዚች ጋር ያለችዋን ስበን የአፖስትልሺፕ አንደኛው ክራይቴሪያ መሆን አለባት፣ አንድም ብትነሳ የግድ ነው መሆን አለባት ብለን የምንል ከሆነ የሆኑ ሌሎች ኢምፕሊኬሽኖችን ስታይ የሚመጣ አይደለም። ለበርናባስ አይረዳህም። ቬሪ ሳብጀክቲቭ ነው። መልቲፕል ሪኳየርመንቶችን ይዘህ በዛ አፖስትልሺፕን ብታጸድቅ ነው የሚሻለው ብዬ ነው የማስበው። ነቢያቶችን በተመለከተ ሁለት ነገር እንላለን። አሁን በቴዎሎጂ ካኖኒካል ፕሮፌትስ ብለን የምንላቸዋሉ እና ደግሞ የጉባኤ ነቢያትን ብለን ደግሞ እንላቸዋሉ። የኦቲ ነቢያትና የአዲስ ኪዳን ነቢያት አይነት ነገር አይደለም። የኦቲ ነቢያትና የአዲስ ኪዳን ነቢያት አይደለም። የኦቲ ነቢያትና የአዲስ ኪዳን ነቢያት ሰም ፎርም ኦፍ ኮንቲኒቲ ነው ያለው። በእኔ እምነት ኮንቲኒቲ ነው ያለው ማለት ነው። ጥቂቶች ረመነንቶች ብቻ ይለማመዱት የነበረውን ጸጋ በአዲስ ኪዳን ዩኒቨርሳላይዝድ ነው የሆነው ማለት ነው። ያ ይሰፋል። በወንዶችና በሴቶች ላይ መንፈሴን አፈሳለሁ ብሎ ይናገርና አዲስ ኪዳን ውስጥ መንፈስ ቅዱስን የሚቀበሉት ሲሰፉ ነው የምትመለከተው። ሶ ዳት ካይንድ ኦፍ ዳይናሚዝም ነው የምትመለከተው በኦቲና በአዲስ ኪዳን እንጂ የኦቲዎቹ እንደዚህ ናቸው፣ የኦቲዎቹ ካኖኒካል ናቸው፣ የአዲስ ኪዳኖቹ ካኖኒካል አይደሉም የሚል አይደለም። ነገር ግን ካኖኒካልና ካኖኒካል አይደሉም ስል ማለት ነው። ካኖኒካል የምንላቸው ጥቂቶች ናቸው። በቅዱስ ቀኖናው መጽሐፍ ውስጥ የተሳተፉ ከሆኑ እነሱ ልዩ ናቸው አይደለ እንዴ? በቅዱስ ምክንያቱም እነሱ ግራንደር የሆነ አማኝ ማህበረሰቡን እምነት የሚገዛ መገለጥ፣ ይሄ አሁን ሌላው የማይጋራው መገለጥ ተቀብለዋል። ለምሳሌ ጳውሎስ ቆሮንቶስ ላይ መመልከት ይችላል እኮ ነቢያት አሉ በቆሮንቶስ። ነገር ግን ነቢያቶቹ ምን ያደርጋቸዋል? እንደዚህ አድርጉ እንደዛ አታርጉ እያለ መመሪያ ይሰጣል። ካኖኒካል ነው እንላለን። ካኖኒካል ነው ማለት ነው እግዚአብሔር ቅዱሳት መጽሐፍትን እንዲጽፍ እና ይሄ ግራንደር የሆነውን ቤተክርስቲያን የምትመሰረትበትን መገለጥ እንዲዘግብ ሁሉ ተሰጥቶታልም ዘግቦታልም ብለን እናምናለን። ሶ ኢን ዳት ሴንስ ከሆነ በዚህ ውስጥ የተሳተፉ ነቢያት ሙሴም በለው ማንም በለው አይደገሙም። በዛ ሴንስ አይደገሙም። ቅዱሳት መጽሐፍትም አይጻፍም። ይሄ ነገር ግን ይሄ ኮቨነንቱን ኢንተርፕሬት የሚያደርጉ በብሉይ ኪዳን ውስጥ እግዚአብሔርን ወክለው ኪዳኑን እየተረጎሙ ህዝቡን የመወግቱ የነበሩት በአዲስ ኪዳን ደግሞ ይቀጥላሉ። ኒው ኮቨነንቱን ኢንተርፕሬት የሚያደርጉ አፕሮፕሬት የሚያደርጉ እዛ ላይ ቆሞ የሚያገለግሉ ነቢያቶች ግን ይቀጥላሉ። ደግሞም መልቲፕል ኤግዛምፕሎችን ማንሳት ትችላለህ። ትንቢት የሚናገሩ በጣም በርካታ ሐዋርያ ስራ ውስጥ ይጠቀሳሉ። ያው የምታውቃቸው ናቸው። የፊልጶስ ሴት ልጆች እና አጋቦስ ራሱ ሲላስ ነብይ ነበረ ብሎ ይነግርሃል፣ ያነሳልሃል፣ እንደዛ ያነሳልሃል። ዴርፎር
እንግዲህ ካላወሳሰብኩት እንደዚህ ብንል የሚሻል ይመስለኛል። ትንቢት አገልግሎት ላይ አዲስ ኪዳን ትንቢት አገልግሎት ላይ በጣም የሚስተዋሉ እንትኖች አሁን ከረንትሊ ባሉ ነብይ የሚባሉ እንትኖች ተናግረው የማይፈጸሙ ትንቢቶች፣ የውሸት ተስፋዎች፣ ሁኔታዎች ላይ የተመሰሩቱ መልእክቶች ሰዎች ጋር ይደርሳል፣ በሚዲያ ይቀርባል፣ ኮሜርሻላይዝ ይሆናል እሱ። ከዛ ሰዎች ይጎዳሉ በዛና እንደዚህ ነገሮች በሰዎች ምስክርነትም በምንም እንዲህ ትንቢት ተነግሮ እንዲሆንኩኝ ተብሎ ውሸት እንደሆነ ተደጋግሞ ሰዎቹ ላይ አኪውዜሽን ቀርቦ እንደ ቤተክርስቲያን አውቶራይዝድ ሆኖ ሲወገዝ አይታይም። እና በመጽሐፍ ቅዱስ እንግዲህ ዘዳግም ምዕራፍ 18 ቁጥር 21 ላይ ነቢይ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣ ያ ነገር እግዚአብሔር ያልተናገረው ነው፣ ነብዩ በድፍረት ተናግሮታልና እርሱን አትፍራው ይላልና ከዚህ ስክሪፕቸር አኳያ በእግዚአብሔር ስም እግዚአብሔር ተናግሯቸው ከተናገሩ መሆን አለበት ወይ 100% ብለህ ታምናለህ ወይ? ደግሞ እንደው ሩም ቢኖርም አሁን አክቲቭሊ ደግሞ ያለው የነቢያት አገልግሎት ላይ የሚታየው ነገር አዲስ ኪዳናዊ የትንቢት አገልግሎት እውነት እንደዛ ነው ወይ? ለሰዎች ብዙ ጊዜ ከማቴሪያል ጋር የተያዘ ከኑሮ ጋር የተያዘ ከሁኔታ ነገር የተያዘ እግዚአብሔር ስለ ፊዚካል ነገራችንን ቢገደውም ኦልሞስት አብዛኛው እንትን ከምድራዊ ነገር ጋር የተያዘ መልእክቶች ነው። የሰውም ዲዛይር የሚመጣበት ፍላጎት ማርኬቱም ይሄን ነገር ለማርካት ነው። በቃ ይሄ በምድራዊ ህይወቱ የተፈጠረበትን ክፍተት ለማርካት ነው። እና ከሱ አኳያ የትንቢቱን አገልግሎት እንዴት ታዋለህ? ከረንት መሬት ላይ ያለው ነው። መሬት ላይ ያለውን የትንቢት አገልግሎት እውነት ለመናገር በጣም በጥልቀት አላውቅም፣ ግን ብዙ ገጠመኞች ግን አሉ። ወደኋላ እንግዲህ በደንብ እንትን ብዬ እንትን ካልኩት አንደኛው የምሰጋው ነገር መሰለህ፣ ሐሰተኞቹ በጣም አየሩ ይዘውታል። እኔ ጄኒውን የሆኑ ትንቢቶች፣ በጣም የሚደንቁ ምስክርነቶች ድሮም አሁንም እሰማለሁ እና ይሄንን መካድ ተገቢ አይደለም። በጣም አስደናቂ የእግዚአብሔር ጸጋ እዚህ ምድር ላይ ተገልጦ በጣም የሚገርሙ ምስክርነቶች፣ በጣም ኦተንቲክ ከምንላቸው ከምናምናቸው ሰዎች በጣም ብዙ ምስክርነቶች እንሰማለን እና እንደ አንዳንድ ጊዜ ያለ አይደለ ኔጌቲቭ ያልተፈጻጭ በርባሪው ምኑ እና እዛ ውስጥ ያለው ጉዳትን ብቻ በሱ ስንጀምርና በሱ ስንጨርስ ይሄ ብቻ ይመስላል። በጣም ብዙ በስነ ምግባር የተመሰገኑ በጣም ዲሲፕሊንድ የሆኑ በቤተክርስቲያን ውስጥ ታይተው ፍሬ ያፈሩ በጣም ብዙ የሚደንቅ የእግዚአብሔር ጸጋ ያለባቸው ሰዎች አሉ። ለዛ እግዚአብሔር ማመስገን አለብን። ይሄ ማለት ድሮም አሁንም ሐሰተኞቹ በቁጥር ሊበዙ ይችላሉ። እውነት ለመናገር ድሮም እንደዛ ናቸው፣ አሁንም ሐሰተኞቹ በቁጥር ሊበዙ ይችላሉ። ነገር ግን እነዛ በቁጥር ስለበዙ ጥቂቶቹ መረሳት የለባቸውም የሚል አለኝ። ከዛ ደግሞ የትንቢት አፈጻጸምን በተመለከተ ቬሪ ኮምፕሌክስ ነው። ያው እንደምታውቀው 100% መፈጸም አለበት ብለህ ስትል እስራኤል እኮ ስለ እስራኤል መጎብኘት ነቢያቶቹ የተሰጡት የተናገሩትን ትንቢት እኮ አንብበን አሁን ለምሳሌ ሕዝቅኤል ወይም ኢሳያስ ወይም እንደዚህ የተናገሩትን ትንቢት አንብበን አዲስ ኪዳን ጌታችንና የጌታችንን እንቅስቃሴ ብንመለከተው አይመጣልህም እኮ እና ምንድን ነው ያዩት ብለህ ትላለህ። እና እስራኤል ብትስት አይገርምህም እኮ ብትስት አይገርምህም ማለት ነው። የምታምናቸው ነቢያቶች እነ ኢሳያስ ነው የተነበዩት፣ እነ ሕዝቅኤል ነው የተነበዩት። ነገር ግን በጌታና በሐዋርያቱ የተካሄደው ይሄ ልክ ሲፈጸም አይመጣም። ራሱ ማለት ሊትራሊ ስታነባ አይመጣም። እና ይሄ ምን ያስተምርሃል? ይሄ በቃ ስትሬት ፎርዋርድ የሆነ ኮረስፖንደንስ እንደሌለው ያሳያል። እንደው በጣም ነብይ አይደለም ወይም እንደዚህ ነው ብላ አታስብ። ግን ለምሳሌ ዮሴፍን ተመልከተው፣ ህልም አየ፣ ኮከብ ሲሰግድለት የተመለከተው እሱ ሊትራሊ ተፈጸመ አልተፈጸመም አይደል እንዴ? አንዳንድ ጊዜ እንደዛ ነገር ይሆናል። ኮከብ ሲሰግድለት ወይ እንደዛ ሲሆን ሊትራሊ እኮ ግን በኋላ አባትየው አስተውሎ እንደ እኔና እናት ደግሞ ልንሰግድልህ ነው ብሎ ተርጉሞት ነው ማለት ነው። አንዳንድ ጊዜ ኢንተርፕሬቴሽን ይፈልጋል እና ኢንተርፕሬቴሽኑን ሰውየውም እንደ ዮሴፍ ላይረዳው ይችላል፣ ተቀባዩም ላይረዳው ይችላል። አንዳንድ ጊዜ ተፍልክ እንደ ጌታችን መምጣትና እንደ ጌታችን የተሐድሶ እንቅስቃሴ ተፈጽመው በአይናቸው ሰዎች እያዩ
በቃ እግዚአብሔር ከዳን አልተፈጸመም የእግዚአብሔር ጽድቅ አልተገለጠም ብለው ሊሆኑ ይችላል። አምኖ ዲፌንዲንግ አሁን እኔ እንዳልኩ ነው አስመሬ ነው የሚጀምረው የሐሰተኛ ነቢያቶች መኖርን ግልጽ ነው። ነገር ግን ነቢይና የነቢይ አገልግሎት ዴሊኬት መሆኑንም መረዳት እንችላለን። አንዳንድ ጊዜ ነቢያቶቹ ይሳሳታሉ እንደሰው እና ነቢያቶቹ ሲሳሳቱ በሌላ ጸጋ ውስጥ እንደሚሳሳቱ ሰዎች መታየትም አለባቸው። መምህራን እኛ ስንት ነገር አይደል እንደ በባይብል ኮሌጅ የሰው ትምህርትንና የማይጠቅም ነገር ስናደርግ የምንውለው እና ብዙ እኮ ጉዳት አንዳንዴ እናመጣለን። የሰዎችን እምነት ስናንገዳግድ ምናምን ሁሉ እንትን እንላለን እና ይሄ ፋለብል ስለሆኑ ሁላችንም እግዚአብሔር አብሮን የሚሰራ በመምህርም በነብይም በምንም በለው ፋለብል ስለሆነን ናታን አይተ እንደሆነ ለምሳሌ ቤት መስራት ፈልጋለሁ ሲለው ዳዊት ይሳካላል ሂድ ምናምን አለው። በኋላ ግን ገብቶ ማታ አይደለም እሱ አይደለም የሚሰራው ጌታ ይነግረዋል እና መጥቶ ያስተካክላል አንተ አይደለም የምትሰራው ብሎ ያስተካክላል። ሶ ዳ ካይንድ ኦፍ ማስተካከዮች እንትን ይላሉ። አንዳንዴ ለምሳሌ ነነዌ ትገለበጣለች ብሎ ይልሃል ማነስሙ ዮናስ ይላል። ግን ኮንዲሽናል ነበረ አልተገለበጠችም። እሱ ራሱ ፍረስትሬት እስኪያደርግ ድረስ ማለት ነው። ነብዩ ራሱ እንደ ያልኩት ነገር አልሆነም እንደ ብሎ ፍረስትሬት እስኪያደርግ ድረስ ኮንዲሽናል ስለነበረ እና ሰዎቹ ንስሐ ገቡ። ስለዚህ አልተገለበጠችም። እግዚአብሔርም በኋላ ኤክስፕሌን አደረገ። እግዚአብሔር አንዳንዱ ነገር ተናግሮ ኦን አወር ፓርት ኮንዲሽኑን ሚት አላደረግነው ቢሆንስ ብለንም እኮ መጠየቅ አለብን አይደል እንዴ? በመስመር ላይ ከሌለን ነገሩ ላይ ፈጸም ይችላል እና መጨረሻ ላይ ግን ብሌሙን የሚቀበለው ማን ነው? መልእክቱን የተናገረው ነው የሚሆነው። መልእክቱን የተናገረው ብዙ ዕዳ አለበት። የተቀበለው ነገር መረዳት፣ በአፕሮፕሪየትሊ መተርጎም፣ ቋንቋው እሱ ጋር ብዙ ችግር አለበት። ኋላ አንዳንዴ ደግሞ ይተረጉም ማንም ምናልባት ተነግሮ የማይገባንም ነገር ሊመጣ ይችላል። ለምሳሌ ጢሮስ ትገለበጣለች ብለዋል። ነገር ግን ሂስቶሪካሊ ስትመለከተው ጢሮስ አልተገለበጠችም። ለምን ብለን እንጠይቃለን። there are some things we don't understand. therefore ይሄ የነቢያቶቹን ስህተት ስናነሳ በጥንቃቄ ማንሳት አለብን። አሁን አንድ ታውቃለህ አንድ ጸሐፊ ምን ይላል? አዲስ ኪዳን ነቢያቶች እንደ ብሉይ አይደሉም ብሎ ይናገርና ለስህተት ተጋላጮች ናቸው ብሎ የሚከራከርበት ነገር ምንድነው የሚያደርገው? አጋቦስ ምሳሌ ያነሳዋል። አጋቦስ ለምሳሌ ጳውሎስ ታስሮ ነው የሚሰጠው ብሎ ነው የሚናገረው። ጠፍሮ ቀበቶን ያወጣና ይታሰርና እና ሲፈጸም ሐዋርያት ሥራ ውስጥ ያነሳና ምን ይላል መሰለ? ሲፈጸም ታስሮ አልተላለፈም ይላል። therefore ስቷል ይላል። ግን ሊትራሊ እንደዛ መፈጸም አለበት የሚል አሰምሽን ይዟል ማለት ነው። ይሰውይ ገብቷል አይደል? ነብዩ መተላለፉን ነው የተመለከተውና ይሄ እነሱ ያዩትና ነገሩ ሲፈጸም ኢን ሪያሊቲ የሚኖረው ጋፕን አንዳንድ ሰዎች እንደ ስህተት ሊያዩት ይችላሉ። therefore ባጭሩ በአዲስ ኪዳን ውስጥ ያሉ ኮንግሪጌሽናል የጉባኤ ነቢያቶች እንደ ቀሮና ነቢያቶች ሊታዩ አይገባም። ነገር ግን የጉባኤ ነቢያቶችና የነብይ አገልግሎትንም ነገሩን በጣም በጥልቀት መመልከት ይፈልጋል። ስህተት ነው ብሎ ሌብል ከማድረግ እና አለ አይደለ በዛ መንገድ ነው ጸጋውን የምናተርፈው። ስንረዳው ነው ጸጋውን የምናተርፈውና እነዚህ ነገሮች የሚፈልጉ ይመስለኛል በእኔ እምነት። የቃልዮት ቤተክርስቲያን ካነሳችሁ መግለጫቸው ላይ ካነሳችሁ የመጀመሪያው መሰረታችን ላይ ታድሶ ሲመጣ የነበረው 5ቱ ሶላዎች የነበረው አንደኛው ሶላ ስክሪፕቸራ ነው። እንግዲህ sufficiency of scripture የቃሉ በቂነትና እሱን ጥያቄ ውስጥ question አድርጓል። የአሁኑ ልምምድ የሚል አይነት አርጊውመንት አንስተዋል። አዲስ መገለጥ ወይም አዲስ ቃል ለምን ያስፈልጋል? በእግዚአብሔር ቃል sufficiency ካመንን የሰዎች ልምምድ ወይም ሰዎች ተናገረን ብለው የሚያመጡት አዲስ ነገር ለምን ያስፈልጋል? እና በየቀኑ የሚመጣው እንትን በፊት የነበርንበትን የታድሶ እንትን ኮሽን አድርጓል እና ወደ ቃሉ እንመለስ የሚል አንድ ኮንሴፕት ያነሱበት ከሱ ተነስተው ነውና ይሄን ሙግት እንዴት ታያዋለህ? ድሮም የነበረ ነው፣ አዲስ አይደለም። ድሮም እነ ሞንታነስ ትንቢት በሚናገሩበት ጊዜ ቃሉን በቃ አንደርማይን ያደርጋል የሚል ማለት ሁሉ ጊዜ መንፈስ ቅዱስን ከቃሉ ጋር አንቲቴሲስ አድርጎ የማቅረብ ማለት ነው። ቃሉ ሙሉ ስለሆነ ሌላ ድምፅ አያስፈልገንም የሚል ነገር ድሮም ነበር። አሁን ሪፍሬም ተደርጎ የቀረበ ነገር ነው።
እና እኔ አሁን ሁሉ ጊዜ የማዝነው ነገር ምንድን ነው? አንድም በጎ ነገር በሌላ በጎ ነገር ነው ሰዎች የሚያጣፉት። ቃሉን ፕሪዘርቭ ለማድረግ ምን ታደርጋለህ? በቃሉ የተመሰከረለትን የመንፈስን አሰራር ታሳቅቃለህ። ሰፊሸንሲ ኦፍ ስክሪፕቸር ስንል ኦፍኮርስ ምን ማለታችን ነው? ምንስ እያልን አይደለም። መጽሐፍ ወይ በመጽሐፉ ላይ የተሰጠ መገለጥ፣ መለኮታዊ መገለጥ ለእምነታችን፣ ለምግባራችን በቂ ነው ማለት ነው። ከዛ በላይ አያስፈልገን ማለት ነው። ሰዎች በተፈጥሯቸው ብዙ ነገሮች ስለሚጠይቁ ማለት ነው። ሰፊሸንሲ ኦፍ ስክሪፕቸር ስትል ያንም ማለት ነው። ኢን ዳት ሴንስ ስክሪፕቸር ሰፊሸንት ነው፣ ምንም ጥያቄ የለው። ለእምነታችን የምናምነውን ስለ እግዚአብሔር ቢሆን ስለምንም የምናምነው ወይም ለምግባራችን ለመግዛት በቂ ነው። ሌላ ምንም አይፈልግም። ሌላ ምንም አይነት ኦቶሪቲ አይፈልግም። ነገር ግን ደግሞ ሰፊሸንሲ ኦፍ ስክሪፕቸር አይደለም ብለን ለምሳሌ መጽሐፍ ሰው በሁሉ ጉዳይ ላይ እኮ አይናገርም አይደለ እንዴ? ድሮም ቢሆን ትንቢት እንኳን ባይሆን ትውፊት እኮ ይሞላዋል መጽሐፍ ውስጥ አለ አይደል እንዴ? ለምሳሌ ሰንበት አክብር ነው የተባልከው፣ በሰንበት አትስራ ነው የተባልከው። የቱ ስራ ነው የቱ ስራ አይደለም የሚል ዝርዝር አልተሰጠህም። ስላልተሰጠህ ይሄ የትርጉም ክፍተቱን ትውፊት ይሞላዋል አለ አይደል? አባቶች እንዴት ነው የተረዱት? ይሄ ከዛ በዛ በትውፊት በቃ ይሄ ስራ ነው፣ ይሄን አድርግ ይሄን አታድርግ የተባለ ይነገራል። መጽሐፉ ሁሉ ነገር የለውም። አንዳንዱ ወይም ሁሉም ዝርዝር አይጽፍም። ዴርፎር በትውፊት የምትሞላው አለ። እሱን ተመስርቶ እሱን የተመሰረተ በመንፈስ ቅዱስ ስራ የሚሞላ ይኖራል። ከሱ ጋር ሳይቃረን እሱ ላይ ቤዛ አድርጎ በመምህራን የሚሞላ ይኖራል። ምን አይነት ነገር መሰል ይህንን የምልህ መጽሐፉን ከያዝኩ ሌላ ምንም አያስፈልገኝ የሚል አቋም እና መጽሐፉን ብቸኛ ሶላ ስክሪፕቱራም አይደለም፣ ሶሎ ስክሪፕቱራ የሚባለው ማለት ነው። መጽሐፉን ያለ ትውፊትም ያለምንም መጽሐፉን ብቻ በቂ ነው የሚል ወደዛ አንዳንድ ፑሽ ይደረጋል። በተለይ በቤተክርስቲያኒቱ አይደለም፣ በቃለ ሕይወት አይደለም። ቃለ ሕይወት ፈጽሞ ሊጠፋት አይችልም፣ ግን በወጣቶች ጋር ሲመጣ ማለት ነው። ልክ ነው፣ መጽሐፉ ሰፊሽንት ነው። ነገር ግን ከመጽሐፉ ጋር አብሮ ትውፊትን እንቀበላለን። ከመጽሐፉ ጋር የመጽሐፉን አስተማሪዎችን እንቀበላለን። በመጽሐፉ ውስጥ የተመሰረተ የመንፈስ ቅዱስን አሰራር እንቀበላለን። ከመጽሐፉ ጋር አይጋጭ እንጂ ያንን እንድንረዳ የሚያስችሉ እዛ ቤዝ ላይ ኦፕሬት የሚያደርጉ ነገሮችን በሙሉ እንቀበላለን። ዴርፎር ሰፊሸንሲ ኦፍ ስክሪፕቸር ስንል ከስክሪፕቸር ውጭ ያለ ነገር በሙሉ አንቲቴቲካል፣ ተቃዋሚ፣ አፍራሽ ነው፣ ተቀናቃኝ ነው፣ አናዘር ሴንተር ኦፍ ኦቶሪቲ የሆነ ነው ማለት አይደለም። ቤዝድ ኦን ኢት ኢንተርቴን የምናደርጋቸው ነገሮች አሉ ማለት ነው። ዜርፎር ሰፊሸንሲ ኦፍ ስክሪፕቸር እንቀበላለን። ነገር ግን ሰፊሸንት ነው የምንለው መጽሐፍ ጸጋ ስጦታዎች፣ ትንቢት ምናምን ኦፕሬት ማድረጋቸውን በተደጋጋሚ መስክሮልናል። ዜርፎር እሱን አለመቀበል ሰፊሸንሲ ኦፍ ስክሪፕቸር ወይ መጽሐፉን ሙሉ መልእክትን አለመቀበል ነው የሚሆነው እና እነዚህ ነገሮች አብረን እያጣጣምን ብንቀበለው ነው የሚሻለው ባይ ነኝ። ብዙ ጊዜ ካሪዝማቲክ እንቅስቃሴዎች ባሉበት አብያተ ክርስቲያናት ያው ሙሉ የኢትዮጵያ ቤተ ክርስቲያናት አለባቸው ገሌ ከገሌ ሳይለይ ከሱ ጋር ተያይዞ ቤተክርስቲያን ውስጥ የሚደረጉ አክቲቪቲዎች አሉ። አሁን የፈውስ፣ የትንቢት እንደዚህ ታገልግሎት ባለበት ጩኸቱ የሚወድቀው የሚንፈራገጡ እና ያን አክቲቪቲ እንትን ሲባል መንፈስ ቅዱስን እንደምትቃወም የመንፈስ ቅዱስን በራስ አእምሮ ጀጅ ልታደረግ እንደሞከር ተደርጎ ይታያል። ብዙ ጊዜ እንደዚህ የትልምምዶች ያሉበት እና ከአንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ጋር ይሄን እንዴት እናጣጥሟለን? ያው የቆሮንቶስ ቤተክርስቲያን ያው እንደምናውቀው ልክ አሁን የኛ ቤተክርስቲያን እንዳለችበት እንደዚህ አይነት ብዙ በጸጋ ስጦታዎች ላይ የነበረ ያመለካከትና ቤተክርስቲያን ውስጥ እያመጣ የነበረውን ችግር ለማድረቅ የተጻፈ መልእክት ነው ብዙ ለቤተክርስቲያናቱ እና እግዚአብሔርስ ጳውሎስ ሲናገር ዛሬ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና በቅዱሳን ቤተክርስቲያናት ሁሉ እንዲህ ነው ይላልና ቤተክርስቲያን ውስጥ የጸጋ ስጦታዎች፣ ልምምዶች እግዚአብሔር መስራቱን እንደው ሰላማዊ በሆነ መንገድ የኛ የተለየ አክሽንና መወራጨት ሳይኖርበት
ማድረግ አንችልም ወይስ እኛ ያን አይነት ፊሊንግ ስላለን ሰርቷል ብለን የሚል እንትን እውቀት የሆነ ታይም ላይ ገብቶብን ነው ወይ? ያው ማይ ብሊፍ መንፈስ ቅዱስ ለመስራት እኔን መጣል አለበት ብዬ አላስብም። የሆነ አንኮንሽስ መሆን አለብኝ ብዬ አላስብም። መንፈስ ቅዱስ ኮንሽስ እንደሆንኩ እንዲሁ እናንተ በምናወራበት በዚህ ታይም መስራት የሚፈልገውን ነገር መስራት ይችላል ሰርቶ አቴኒ ታይም ብዬ አስባለሁ። እና ከልምድ አኳያ የመጣን ይህን ታይዋለ እንዴት እስከዚህ ጥቅስ ጋር እናጣጥመዋለን? ስርዓት አልበኝነት አለ። በጣም ትክክል። ሰው ሰራሽ የሆኑ ኢሞሽናል የሆኑ ነገሮች አሉ። በመንፈስ ቅዱስ እንቅስቃሴ ብቻ ሳይሆን በሌሎቹ ለምሳሌ አምልኮ ተብሎ የሚደረጉ ዳንስ ኦልሞስት ወደዚያ የቀረቡ ነገሮች አሉ እና ቤተክርስቲያን ውስጥ ያሉን አንዳንድ እንቅስቃሴዎቻችን በጣም አዋኪዎች ናቸው፣ እጅግ አዋኪዎች ናቸው እና አንዳንዱ ያው ሬዝ ከተደረግንበትም ካልቸር አብሮ ሊመጣል ይሆን ይችላል ብዬ አስባለሁ። ማለት ሞድ ኦፍ ኤክስፕሬሽን አንድ አይሆንም። ፈረንጅ አባቱ ቢሞትና አንተ አባት ወይም በጣም ቅርብ የምትለው ቤተሰብ ቢሞት ሪያክሽን አንድ አይደለም። እሱ ፈረንጆች የተናደዱ ነው የሚመስሉ ሲያለቅሱ፣ አፍንጫቸው ይቀላል ምናምን፣ እኛ በቃ ብንበተናል። እና በተመሳሳይ መንገድ እንደዚህ አይነት ኤክስፕሬሽኖች ካልቸራሎችም ናቸው። So an African way of responding to the working of the spirit አለ እና ይሄ አፍሪካዊ ካልቸሮቻችን ሊሆኑ ይችላሉ። ፈረንጆችንም ስናሸበሸብም እኮ ሌላ አይደለም፣ ሳንወድቅ እኮ ነው። ስናሸበሸብም ዞር ብለው ፎቶ ያነሱናል እና አንዳንዱ ካልቸር የፈጠረው ሊሆን ይችላል። ግን አሁን እንዳልከው በጣም አልፎ ወጥቶ እኔ ለምሳሌ በመዝሙር ሲደባደቡም ትዝ ይለኛል። በመዝለል ሂደት ውስጥ አንዷ እግሯን ረቅታት ለጌታ ነው ያው የተዘለለ የነበረው። ግን በቃ እንዴት እግሬ ረገጥሽን ተብሎ መሀል ላይ ሁለት ሴቶች ሲደባደቡ ትዝ ይለኛል እና ቬሪ ስትሬንጅ ነው። ከዛ ባለፈ ሁለት ነገር ማሰብ አለብን። አንደኛ መንፈስ ቅዱስ በሚመጣበት ጊዜ ይሄ ነገር ሊሆን ይችላል ወይ ብለህ ካሰብክ ሊሆን ይችላል። መጽሐፍ ቅዱሳዊ ፕሬሲደንት አለን ሊሆን ይችላል ማለት ነው። አሁን ይሄ በተለይ ደግሞ ኢንላይትመንት ውስጥ በዛ የተገረፈው ክርስትና የዌስተርን ክርስትና የሆነ የፈጠረው አይነት እንትን አለ፣ ዳይኮቶሚ ያለ ራሽናል መሆን በትክክል ነው፣ ኢሞሽናል መሆን ደግሞ ማርጂናላይዝ የሚደረግ ነው የሚል አለ። therefore the modern man behave የሚያደርግበት መንገድ አለው። ኢሞሽናል አይሆንም። ኢሞሽናል ከሆነ በቃ አለቀ፣ ሲስተሙ ይተፋል። ግን አሁን በዲቫይን ሪቨሌሽን ውስጥ ኢሞሽናል ሪያክሽን፣ የሰዎች ኢሞሽናል የሆነ ምላሽ አለ፣ ይስተዋላል። መደንገጥ፣ መንበርከክ ሊሆን ይችላል። አንዳንድ ጊዜ አንኮንሽስ የመሆን ሊሆን ይችላል። ዮሐንስን አይተው እንደሆነ እንደሞተ ሰው ሁኜ ወደቅኩ ይላል። ሐዋርያ ጳውሎስን ብትመለከተው ደማስቆስ ላይ የነበረውን ኤክስፒሪየንስ ከተመለከት፣ ወደ ብሉይ ኪዳንም ተመልክተ ሕዝቅኤልን ከተመለከትካቸው፣ ደግሞ ከነቢያት ወገን ሳውል አንዴ እና የአይነት የዲቫይን መለኮታዊ ነገር ሲመጣ ፈጽሞ በዚህ መንገድ እናስተናግደዋለን ብለን ማለት ማሰር ተገቢ ነው ብዬ አላስብም። ደርፎር ይገባኛል፣ ስርዓት ያጣ ነገር አለ። ነገር ግን ደግሞ ይሄ ለመንፈስ ቅዱስ የሚሰጠውን ኢሞሽናል ሪያክሽንን በደምሳሳው አንድ ላይ ይዞ እሱ ኢሞሽናል ነው አያስፈልግም። በቃ መንፈስ ቅዱስ እኮ ብለህ በአንተ በቀመርከው የሆነ አይነት የሞደርን ሰው እንዲዳያልጉት ለመክተት መሞከር ደግሞ ተገቢ አይደለም። አሁን አይተህ እንደሆነ እዚህ ይህም ብቻ እኮ አይደለም፣ የመንፈስ ቅዱስ ያለ ሪያክሽን እኮ አይደለም። ድሮ ለምሳሌ ለመንበርከክ እስቲ ተንበርከከን እንጸልይ ከተባለ ጉባኤ ውስጥ ወይ እንስገድ ይባል ነበር። ድሮ ተንበርከከ እንደዚህ በግንባር በልብሳችን ተደፍተን እኔ ትዝ ይለኛል። አሁን ይሄ ይደረጋል ወይ ብለህ አስብ። መስገድ በለው ወይም ተንበርክኮ እንትን ማለት ሰዎች አለ አይደል ሞደርን እየሆኑ ሲመጡ የሆነ ሰብሰብ የሚሉት ነገር ራሳቸውን የሚቆጥቡበት ነገር አላቸው። ከሱ ጋር እንዳይምታታ መጠበቅ አለብን። ራስን ለማዋረድ ዝቅ ለማለት እዛ አካባቢ ላይ መፈተን አለ፣ በአጠቃላይ መፈተንም አለ እና ይገባኛል። ልቅ የወጣው ነገር ይገባኛል፣ በጣም ልቅ ወጥቷል።
ነገር ግን አንድም መንፈስ ቅዱስን በአንተ ሞድ ኦፍ ቢሄቪየር ለማሰር መሞከር ተገቢ አይደለም፣ ስክሪፕቸራልም አይደለም። ሁለትም ደግሞ በደም ሳሳው እየዘመንን ስለመጣን ለራሳችን ክብር በጣም መጠንቀቅም እንትን ስላለን እንዲህ አይነት ነገሮችን በጣም አንደርማይን እናደርጋለን። ግን ያው ክፍት ብንሆን ጥሩ ነው። ሰው እንበጥብጥ ምናምን እናውክ ጉባኤ እናውክ ምናምን እያልኩ አይደለም። መቼስ ይሄ እንደማይባል ግልጽ ነው። ግን ይሄ በጣም ቱማች ሪዘርቭድ እና ቱማች የሞደርን ማን አድርገን ቢሄቭ የምናደርገው ነገር ኢትስ ኖት ጎይንግ ቱ ሄልፕ አስ፣ የሚረዳን አይመስለኝም። ያስታውቃል። በቃ ሞደርኒቲ እና ስልጣኔ ሰውን ወደ ምን እንደሚቀርጸው ታውቀዋለህ። ምዕራብን አይተህ ታውቀዋለህ። እኛ ጋርም እሱ እየመጣ ነው ያለው እና መሰረቱ እሱ ነው ይመስለኝ እንጂ ቴዎሎጂካል መሰረት አይደለም ይመስለኝ። ያ ከትንቢት ቅድሜ ትንሽ ሜንሽን አድርጌልሃለሁ። ትንቢት እንግዲህ መጽሐፍ ቅዱስ ላይ የነበሩ ነቢያት፣ በብሉይ ኪዳን የምናውቃቸው ብዙዎቹ ነቢያት ህዝቡን ለንስሐ ይጠራሉ። ከእግዚአብሔር መንገድ እንግዲህ እስራኤል ህዝብ በሚያምጽበት ጊዜ እግዚአብሔር አፍ ሆነው ይናገራሉ፣ ለንስሐ ይጠራሉ፣ እንዲመለሱ ይጠራሉ። ማይመለሱ ከሆነ እግዚአብሔርን ቅጣት ጀጅመንት ያስተላልፋሉ። ሆፕም እንዳለ ይናገራሉ። እነ ኤርሚያስ እነ ሕዝቅኤል ሜጀር ነቢያቶችን ስናነብ ይህን ነው በጣም የምናየው። እና ዛሬ ደግሞ ቤተክርስቲያን ውስጥ በዚህኛው አገልግሎት ለንስሐ መጥራት ሰውን እግዚአብሔር እንዲህ ይላል እንመለስ ምናምን የሚሉ ድምፆች ብዙ አይበራከትም ብዙ ቦታ ራደር ዳን ስለ ቤት፣ ስለ መኪና፣ ስለ ቁስ፣ ስለ በቃ ቅድም ሜንሽን ያረኳቸው ምድራዊ ነገሮች በጣም እንትን ይላሉ። እና እሱን እንዴት ታየዋለህ? ያ በጣም እኔም እንደው ይገርመኛል። ቢካዝ ዝም ብለህ ስታየው ክርስትና በኳሊቲ ዝቅ ብሏል። የመታዘዝ ህይወታችን፣ የዲስፕሊን ህይወታችን ምናምን እና ኖርማል እግዚአብሔር ሲናገር የምትጠብቀው ተግዛዝ ነው። አሁንም ዝም ብለህ አሰስ ስታደርገው የክርስትና የራስንም ተመልክተው የራስን ድካም ትመለከተው እና በቃ ብዙ ሰው ጋር ያለው ድካም ስለሆነ እግዚአብሔር ይናገር ብለህ ስታስብ የምታስበው ተግዛዝ ደግሞ እየሰማን አይደለም። እና ማባበል ላይ ያው በትንቢት ብቻ አይደለም፣ በነገራችን ላይ በስብከትም በምናምን ነው እሱ የሚደረገው። በስብከት ቢሆን ነቢያቶቹ ብቻ ታርጌት የምናደርግ አይደለም። ሁሉም አገልግሎት ዘርፍ ላይ ያለ ኤቫንጀሊካሉ እንደዚህ ማርኬት ድሪቭን ሆኗል። ማርኬት ድሪቭን ቅድስና አይሰበክም። ይሄ ሰውን ማይንዱን ኮምፈርት የሚያደርግ ነገር ነው የሚናገረው እየተነገረ ያለ ነው። እና እዛ ላይ ያው ነቢያቶቹም እንደዛ አይነት ነገር ትመለከታለን። ያው ስጋት ነው ያለኝ እኔ እንዴት ነው የሚለው ስጋት ነው ያለኝ ማለት ይሄንን ስንል እግዚአብሔር ስለ ዴይ ቱ ዴይ ላይክ ዳይኮቶማይዝ አድርገን እግዚአብሔር ሁሉ የመንፈሳዊ ነገር ነው የሚናገረው። አካላዊ ነገሮችን፣ ጭንቀትን፣ በቀን ውስጥ የምታልፍበትን፣ በስራ በቢዝነስ የምታልፍበትን ነገር አይመለከትም፣ ያን አይናገርም እያልን አይደለንም። ይናገራል ኦብቪየስሊ። ሁሉ ጊዜ ግን እሱ ብቻ የሚነገር ከሆነ እና እሱን የሚናገሩ ሰዎች መብዛታቸው እውነት ለመናገር አዘ ኮንሰርን ነው የምመለከተው። በእርግጥም ምናልባት እነዚህ እንግዲህ እውነተኛ ሐሰተኛ ብለን ስል አንደኛውን ለጥርጣሬ እንትን የሚሉኝ እነሱ ናቸው የሚሆኑት። በጥንትም አሁን ኤርሚያስ ታስታውሳለህ፣ ትልቅ ችግር ይፈጥሩበት የነበሩ ነቢያቶች መልካም ይሆናል የሚሉ ነቢያቶች ነው እና ፕሮባብሊ የፎልስሁድ ወይም የሐሰተኝነት ምልክት ሳይሆን አይቀርም ይህ አይነት ነገር ያለው እና ሰዎች ነቢያቶች የሰዎችን ድካም አይተው ኮንፍሮንት ማድረግ ማይችሉ እኔ አስታውሳለሁ። እውነት ለመናገር እኔ ፐርሰናሊ እንዲህ አይነት ነገር ገጥሞኝ ያውቃል ደብረ ዘይት እያለሁ እና በጣም እግዚአብሔር ነገር ያለባቸው በጣም ከኃጢአት ጋር ምናምን በጣም በግልጽ የሚናገሩ የሚገስጹ በጣም የሚፈሩ በከተማ ደረጃ የሚፈሩ እግዚአብሔር በጣም የሚጠቀምባቸው ሰዎች ነበሩ። አሁን የእሱ አመል ሁሉ እስኪመስል ድረስ ማለት ነው። አሁን ያ የለም እስኪ ጭራሹ እና ያው ስጋትና ፍርሃት ነው ያለኝ። ሌላ ምንም አይደለም። እኔም እንዳልከው ልምምድ እንትን ነው። እኔ በግል ኤክስፔሪንስ አሁን በማገለግልበት ቤተክርስቲያን የቤተክርስቲያናችን ዋና መሪ ኦኬዥናሊም ሲያገለግል እግዚአብሔር ለዚህ ስን ተናግሮት ይመስለኛል ሁልጊዜ በጣም የሚኮንን በጣም አስፈሪ ተመለሱ የሚል መልእክት ኦልሞስት በትምህርቱም በምኑም እንደዛ ሲያቀርብ ያን ድምፅ ሲያስተጋባ ብዙ ጊዜ ያለው እና
ሞስት ኦፍ ቦታ ላይ ደግሞ ያ አይገጥመኝም። በቃ ማለት በጣም ሁሉ ነገር ስኬት፣ ሁሉ ነገር ደስታ፣ ሁሉ ትሻገራላችሁ ነው፣ ይሳካላችኋለሁ፣ ነገ እንዲሆንላችኋለሁ ምናምን እና አጽናኑ ህዝቤን አጽናኑ ከሚለው ነው የሚጀምረው ቢ እና እንደዛ ነው። የመጨረሻ ጥያቄ ይሆንልኝ እንግዲህ ኦፍ ሪከርድም ሳወራ አሁንም በጣም የምረዳው ሁለት የተለጠጡና ሁለት ከባባድ የሆኑ የታሪክ እንትን ውስጥ እንዳለን የምትረዳ ይመስላኛል። ስለዚህ ከጸጋ ስጦታ ጋር የተያያዘውን ነገር ወይም በዛ አይነት ልምድ ውስጥ አጥፍተዋል ሰዎች ብለን አስበን ከዛ እውነተኛውን ጸጋንና እውነተኛውን የቤተ ክርስቲያን ፍሌቨር እንዳናጠፋ የእሱን አወጋገራችን ልክ አይደለም፣ ሌላ መዘዝ ይዞ ይመጣብናል ብለህ የምታምን ይመስለኛል። ያለውን አክቹዋል ችግር በደንብ ታውቀዋለህ። የቤተ ክርስቲያን ያለችበትን ሜስ በደንብ ይገባሃል። ከዛ እሱን ለማድረቅ የምንሄድበት መንገድ ግን ሌላ ደግሞ ጥፋት እንዳይመጣብን የሚል አለብንና እንደ አንድ የስነ መለኮት መምህር አስተማሪ፣ እንደ አንድ የቤተክርስቲያን አገልጋይ ከእንደዚህ ነገር መውጫ መንገዳችን ምን ብለህ ነው የምታስበው? ለሚሰሙንም ለአገልጋዮችም ለቅዱሳኑም ምን አይነት መልእክት ታስተላልፋለህ? እኔ በጣም የፖላራይዝ እንግዲህ አሁን ምናልባት ብዙ ምክር መምከር አልችልም። ነገር ግን በተቻለ አቅም በተለይ ጤነኛ ትምህርት የምናስተምር ብለን የምናስበው ፑሽ በማድረግ ፑሽ አውት በማድረግ በሌብል በማድረግ በመግፋት በምናምን ነገሩ የምናረመው አይመስለኝም። እዛ ደረጃ ላይ የምትደርስበት ጊዜ አለ። እዛ ደረጃ ላይ የምትደርስበት የኛ ደግሞ በጣም እኮ የኛ ሀገር የሚያሳማ የሚወጋገዙ ሰዎች የሆነ መድረክ ላይ ታገኛቸዋል። በጣም የሚያስደነግጠህ እኮ እሱ ነው። እና የምር አሁን ምንድን ያጣላቸው ብለህ እስክትል ድረስ የሚያደርስህ ጊዜ አለ። እና እኔ ለምሳሌ ባይብል ኮሌጅ አይደል ያለሁት፣ ምኞቴ ባይብል ኮሌጅ እነዚህ ነብይ ነኝም የሚሉ ወይም ምንም ነኝ የሚሉ ሳይሳቀቁ እንዲመጡ ነው ምኞቴ። ባይብል ኮሌጅ ላይ ተቀምጬ የእግዚአብሔርን ቃል እያጣቀስኩ እነሱ ሮንግ መሆናቸው ማሳየት አይደለም የምፈልገው። ገብቷል? ትረስት እንዲያደርጉኝ፣ እንድቀርባቸው፣ እንዲመጡ እና እዛ ውስጥ በትምህርት በስልጠና በዛ ሼፕ የማድረግን ኦፖርቹኒቲ እና እኔ ማግለልን ሌብል ማድረግን መጨረሻ ላይ አይቀርልህም። እንደዛ ምልህ ክሬዚ የሆነ የሚመጣ ከሆነ አይቀርልህም። ይህንን ማለት አይቀርም። ግን ያንን ከማለት በፊት ለዩኒቲ በጣም ለዩኒቲ እና ኤዲፋይ ለማድረግ ለማነጽ እነዚህ ሰዎችን ለመርዳት እኔ አንዴ በሆነ አይነት አጋጣሚ ከአንድ ትልቅ እንደዚህ ስም ካለው አገልጋይ ጋር ተገናኘሁና በሆነ ጥያቄ መጠያየቅ ነበረብንና ምን ነው ትምህርት ቤት በመጣ ብዬ ነው የተመኘሁት። እውነቴን ነው የምልህ። ምን ነው ትምህርት ቤት በመጣ ነው ብዬ የተመኘሁት። ቢካዝ የጠየቀኝ ጥያቄ በጣም መሰረታዊ ብዬ የምላቸው ነገሮች ናቸው የጠየቀኝና ፎር ሚ ስህተቶቹ አሉ። ግን አሁን ሌብል መደራረግና ድንኳን ውስጥ መግባት ምናምን አይደለም የሚያተርፈን። ነገሩን አይደንቲፋይ አድርገን ሶልቭ መደረግ የሚችልበትን ያህል ሶልቭ ለማድረግ እርምጃ መራመድ አለብን። ስናቀርባቸው ትምህርት ቤቶቻችን ሲመጡ ስናቀርባቸው በዛ መንገድ ሶልቭ የሚደረግ ብዙ አለ። ደግሞ እየሆነም ነበረ። በእኔ እምነት መቀራረቡ የፈጠረው የሆነ አይነት ለምሳሌ ስትለቃቸው እንደፈለጉ መናገሩ እንደፈለጉ ኢሪስፖንሲብሊ ነገሮች ቢሄቭ ማድረጋቸው ይጨምራል። ስታቀርባቸው ደግሞ ኃላፊነት ምናምን ይሰማቸዋል። እና እኔ መቼስ ያው ለሁሉም የሚሆን ምክር መምከር አልችልም። የመጽሐፍ ቅዱስ ትምህርት ቤት ውስጥ ስለሆነ ያለሁት ፍሮም ማይ ፐርስፔክቲቭ ምንድን ነው የማደርገው? ወይም እኔ የማገለግልበት ትምህርት ቤት እነዚህን ሰዎች የሚያሳቀቅ ሳይሆን የሚመጡበት የሚቀመጡበት በትምህርት የሚማሩበት ከሌሎች ቅዱሳን ጋር አብረው አለ አይደለ እምነታቸውን እየተናገሩ ቴስት የሚደረጉበት ቻሌንጅ የሚደረጉበት ከነሱ ላይ የምንሰማው ነገር ካለ የምንሰማበት እንዲህ አይነት ድባብ ኢንክሬጅ ማድረግ ነው ያለብን ብዬ ነው የምለው። ምናልባት ከባይብል ኮሌጅ አካባቢ ስለመጣው
ይህንን ነው ሰምሃው ልል የምችለው። በጣም አመሰግናለሁ ወንድም አክሊሉ ኩማ። የመጀመሪያ ፕሮግራማችን ነው፣ ግን በተለያየ ርዕስና እግዚአብሔር በፈቀደ ጊዜ ካለ ጊዜ ጋር ሌላም ጊዜ እንግዳችን እንደምትሆን ተስፈኛ ነኝ። ባለሙሉ ተስፋ ነኝ። ጊዜን ስለሰጠኝ ስለመጣ በደንብ አመሰግናለሁ። በጣም አመሰግናለሁ። እኔም አመሰግናለሁ ወንድሜ። ቴንኪው በጣም ውድ የምኩራብ ሾው ተከታታዮቼ፣ የአዲስ አበባ መጽሐፍ ቅዱስ ኮሌጅ ፕሪንሲፓል ከሆነው ወንድም አክሊሉ ኩማ ጋር በወቅታዊ ጉዳይ ያደረግነው ቆይታ ይህን ይመስላል። ጌታ ቢፈቅድ እንግዲህ እንደዚህ አይነት ተቋማት ላይ የሚመሩ የስነ መለኮት ምሁራን ብዙ የንባብና የልምድ ያላቸውን ሰዎች ወደፊት ከዚህ በኋላ እያመጣን ውይይት አትሞስፌሩን በደንብ መክፈት እናስባለን። ስለዚህ ጸልዩልን፣ አብራችሁን በሁሉ ነገር ቁሙ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። አንደኛን አገልግሎት የምትደግፉበት መንገድ እሱ ነውና በሌላ እንግዳ እስክንገናኝ ድረስ ቸር ቆዩን።